ከዛሬ ወዲያ የልጅነት ይህን የምወደውን አምላኬን የተቀበልኩትን አምላኬን እስከ ዛሬ ድረስ ስላስቆጣው ስላሳዘንኩት ይቅር በለኝ የሚል ጸሎት ከኔ ጋር ማድረግ ትችላለህ። ደስ ይለኛል። በቃ እንጸልይ። አሁን ትከደዋለህ። በቃ ይሄ አማላጅ ምናምን የክርክር ያለውን በሙሉ ነገር ልምምዶችን በሙሉ ታቆማለህ። አሜን አሜን። እሺ ተንበርከክ። እኔም ተንበርክክ ያለው እና እምለውን ትላለህ። ተንበርክክ ያለው እኔም የፍቅር ሰው ምለውን በል እላለሁ። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ፣ ጌታዬ አምላኬ ኢየሱስ ክርስቶስ ሆይ፣ ስለዚህ ጊዜ እጅግ አድርጌ አመሰግንሃለሁ። ይህንን እድል ስለሰጠኸኝ አመሰግንሃለሁ። መጽሐፍ ቅዱስ አሁን ይሄ ያነሳው የዕብራውያን ጸሐፊ የጻፈላቸው ሰዎች እምነታቸው ችግር ውስጥ የገባ ሰዎች ናቸው አይደለም? በእምነታቸው ምክንያት ከገጠማቸው ችግር የተነሳ አንዳንዶቹ እምነታቸውን እየጣሉ፣ ቅድም ትንሽ የተምታታ ነገር ስለነገርከኝ ነው። ክርስትና ውስጥ መግባት መዳን የሚል ሁለት ነገር ነው የነገርከኝ። እሱን መጀመሪያ እስቲ ቆይ አንደርስታንድ ላድርግ፣ በተሳሳተ መንገድ እንዳልገነዘብ። ክርስትና ውስጥ መግባትና መዳን የተለያዩ ነገሮች ናቸው ብለህ ነው የምታስበው? እንደሱ ነው የሚገባ ነው ወይስ አንድ ናቸው ብለህ ነው? የድህነት መንገድ ነው ብዬ ነው የማስበው። ያለ ክርስትና ያለ ክርስቶስን መቀበል ወደ ቀድሞ ክብራችን ልንመለስ አንችልም። ያ ግን ጥያቄን ቻንስ እየሰጣን ነው። ጥያቄን አልተረዳኸኝም። ቅድም ስታወራ ክርስትና ውስጥ መግባትንና ድህነትን ለየብቻው ነበር የተናገርክ መሰለኝ። አሁንም ጥያቄ ምንድን ነው? ጥያቄን በደንብ አንደርስታንድ አድርግ። ክርስቲያን መሆንና መዳን አንድ አይነት ነው ብለህ ነው የምታምነው ወይስ ሁለቱ የተለያዩ ነገሮች ናቸው ብለህ ነው የምታምነው ነው ጥያቄ። የተለያዩ ነገሮች አሉ። እሺ አንድ ነገር ማለት አንድ ሰው ክርስቲያን ሆነ ማለት ዳነ ማለት ነው። ዳነ ማለት ክርስቲያን ሆነ ማለት ነው። የመዳኛ መንገድ ነው። ዳነ ማለት ነው ሳይሆን የመዳኛ መንገድ ነው። የመዳኛው መንገድ ክርስቶስ ነው ብራዘር። የመዳኛ መንገድ የሚባል ክርስትና የለም። መጽሐፍ ቅዱስ ክርስትና የሚቆየውላ ብራዘር፣ መጽሐፍ ቅዱስ የሚለውን በለኛ ወዳጄ፣ በመጽሐፍ ቅዱስ ስለሆነ የምናወራው። ክርስትና የሚባል መዳኛ የለም። መንገድ የመዳኛ ይኸውልህ ወንድሜ፣ የተጻፈ ነገር እናንብብ። አየህ፣ እንደሱ ነው መሆን ያለው። ይኸውልህ ክርስትና የሚባል መንገድ የለም። ክርስቶስ የሚባል መንገድ ነው ያለው። መጽሐፍ ቅዱስ ይሄ ነው የሚለው። ክርስትና የሚባል የመዳኛ መንገድ አለ። በጣም እርግጠኛ ሆኜ የምነግርህ አንድ ጥቅስ አታገኝለትም። እውነት ነው። አየህ፣ መጽሐፉ ግን የሚነግርህ ክርስቶስ የመዳኛ መንገድ ነው። ኦኬ፣ እንግዲያ ወደ ክርስቶስ ከመጣህ ኦልሬዲ ዩ አር ሴቭድ። መጽሐፉ የሚያወራው ይህንን ነው። አየኸው፣ ስለ ተስፋ ስታነሳ መጽሐፉ ስለ ተስፋ የሚናገረው ለዳኑት ሰዎች ያለውን ተስፋ ነው። ለዳኑት ሰዎች ያለውን ተስፋ ነው። የሚዳነው በክርስቶስ በማመን ነው። በክርስቶስ አምነው የዳኑት ሰዎች ተስፋ አላቸው። ኦፍ ኮርስ የዕብራውያንም ጸሐፊ ይህንን ነው የሚናገረው። ያ ተስፋ ምንድን ነው? እሱን መነጋገር እንችላለን በእግዚአብሔር ቃል መሰረት። አየኸው፣ መጽሐፉ ለዳኑት ሰዎች ተስፋ አላችሁ ማለቱ አሁን አልዳናችሁም ማለቱ ግን አይደለም። አሁን ያልዳኑ ሰዎች ያ ተስፋ የላቸውም። ለዚህ ነው ወንጌል የሚሰበከው በየጠዋቱ በየማታው ኑ በክርስቶስ እመኑ የሚባለው። ያ ተስፋ የነሱ እንዲሆን ነው። የዘላለም ሕይወት ተስፋ፣ የሙታን ትንሣኤ ተስፋ የነሱ እንዲሆን ነው። መጽሐፍ ቅዱስ ይህን የሚያስተምረውና ተስፋ የሚለው ጋር ከአንተ ጋር በከፊል ልስማማ የምችለው በዚህ ሀሳብ ነው። የዕብራውያንን መጽሐፍ የጠቀስከውም የሚያወራው እሱን ስለሆነ ጸንታችሁ ቁሙ፣ ከእምነታቸው ላይ እንዳይንቀሳቀሱ ነው። ከእምነታቸው ላይ ከተንቀሳቀሱ፣ ምክንያቱም ጁዳይዝም ነው አይደል እነሱ ጋር የመጣው፣ በህጉ እንዲያምኑ ተመልሰው ወደ ህጉ እንዲመለሱ፣ ወደ መላእክት አምልኮ እንዲመለሱ ምናምን እኮ ነው የዕብራውያን ጸሐፊ እየታገላቸው ያለው እንጂ ድሃ ስለማብላት ስላለማብላት፣ ስራ ስለመስራት ስላለመስራት አይደለም እኮ የሚያወራው የዕብራውያን ጸሐፊ።
በእምነት ያገኙትን ድህነት ያን ተስፋቸውን አጽንተው እንዲይዙ አሁን የነገርካቸው ያነበብከው ክፍል የሚናገረው ከስራ ጋር አይገናኝም ልል ነው። መጽሐፍ ቅዱስ እርስ በርሱ አይጋጭም ያልኩ ለዚህ ነው። ቅድም እንደነገርኩ በግልጽ መጽሐፉ የሚናገረው ድህነት የእግዚአብሔር ስጦታ ነው። በጣም እኮ ይኸውልህ ቅድም ደግሞ አንድ ጥቅስ ነክተህ ነበር። ሄደህ ራእይ መጽሐፍ ላይ ሄደህ የጠቀስከው ጥቅስ አለ። እንደሱ አትልመድ ወዳጄ። አንድ ጥቅስ ከዚህ አንድ ጥቅስ ከዛ እሱ በቃ የሰው ትምህርት ነው፣ ጸሐፊዎቹ የሚሉት አይደለም። ግን ይኸውልህ በጣም እርግጠኛ እንድትሆን ይሄን ጥቅስ ላንብብልህ። ሆፕፉሊ መጽሐፍ ማውጣት ከቻልክ አንተ ራስህ ብታወጣ ደስ ይለኛል። አየኸው ድህነትን በተመለከተ ሐዋርያው ቅዱስ ጳውሎስ እንዴት እንደጻፈ ተመልከት። ኤፌሶን መጽሐፍ ምዕራፍ 2 ነው ማነብልህ። እኔ በደንብ እንዲገባህ ከመጀመሪያ ጀምሮ ነው ማነብልህ። ተመልከት ለኤፌሶን ሰዎች ምን እንደሚላቸው። እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ ይላቸዋል። ምን ነበራችሁ ነው የሚላቸው ወዳጄ? ሙታን አይደል? ምክንያቱ ደግሞ በደላቸውና ኃጢአታቸው ነው አይደል? ተመልከት። ከዛ ቁጥር 2 ተመልከት። በዚህም የዓለምን ክፉ መንገድ ተከትላችሁ፣ ማለትም ሙታን በነበሩበት የህይወት ስርዓት ሲኖሩ ማለት ነው። በዚህም የዓለምን ክፉ መንገድ ተከትላችሁ በአየር ላይ ላሉት መንፈሳዊያን ኃይላት ገዢ ለሆነውና አሁንም ለእግዚአብሔር በማይታዘዙ ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበር ነው የሚላቸው። እየኖራችሁ ነው አይደለም የሚላቸው። እንዲህ ነበር የምትኖሩት ይላቸዋል። ኦኬ ተመልከት። ቀጥሉ ቁጥር 3 በደንብ ስማኝ። እኛ ሁላችን በአንድ ወቅት የስጋችንን ምኞት እያረካን መንገዱንም እየተከተልን በመካከላቸው እንኖር ነበር። እናንተ ብቻ አይደላችሁም፣ እኛ ሁላችን ነው የሚለው ጳውሎስ። እንዲህ ነበር የምንኖረው። ቀጥሎም እንደሚል ተመልከት። እንደ ሌሎቹም ይላል ጳውሎስ። አይሁዳዊ ነው፣ ህጉ የተሰጠው። ህጉ ላንተ አልተሰጠህም፣ ግርዘት የተሰጠው። ጳውሎስ ቢመካ ሁሉም ገደል ከቶታል፣ አያስፈልገኝም ብሎ ጥሎታል እንጂ ከተመካ ጳውሎስ ነው መመካት ያለበት። እውነቱን ንገረኝ ካልከኝ ግን ምን እንደሚል ተመልከት። እንደ ሌሎቹ የቁጣ ልጆች ነበርን ይላል ጳውሎስ። ከዚያስ ነገር ግን ቁጥር 4 አየህ። ነገር ግን በምህረቱ ባለጠጋ የሆነ እግዚአብሔር ለእኛ ካለው ከታላቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለን፣ ምንም መስራት በማይቻልበት ጊዜ በበደላችን ሙታን ሳለን፣ ተመልከት እግዚአብሔር ቃል ምን እንደሚል። በበደላችን ሙታን ሆነን ሳለ በክርስቶስ ሕያው አደረገን። የዳናችሁት በጸጋ ነው። 4 ነጥብ። የምትድኑት አይደለም ያለው፣ የዳናችሁት በጸጋ ነው። ከዛ ተመልከት ቁጥር 6 እግዚአብሔርም ከክርስቶስ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከሱ ጋር አስቀመጠን። ይኸውም በሚመጣው ዘመን ተስፋ ይታያል። አሁን ይኸውም በሚመጣው ዘመን በክርስቶስ ኢየሱስ በቸርነቱ የገለጠልንን ወደር የሌለውን የጸጋውን ባለጠግነት ያሳይ ዘንድ ነው። ዋው! በእምነት በጸጋ ድናችኋልና። ተስፋው ለዳኑት ነው ያልኩ ይህን ነው። አየው፣ በእምነት በጸጋ ድናችኋልና፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በስራ አይደለም። 4 ነጥብ። ምን ታደርገዋለህ? የሐዋርያው መልእክት የፈለግከውን ነገር ስራ፣ የፈለግከውን ነገር አድርግ፣ ድህነት የለም አለ ጳውሎስ። ዘጋው። ምን ታደርገዋለህ? አየው፣ ይህንን ያለው ጳውሎስ ቀጥሎ ምን እንደሚል ተመልከት። ቁጥር 9 ላይ ማንም እንዳይመካ በስራ አይደለም ይልና ቁጥር 10 ግን ተመልከት። እንዳሻይ ልኑራ እንደሱ ከሆነ የሚል ነገር ውስጥ እንዳትገባ ምን እንደሚል ተመልከት። ምክንያቱም እግዚአብሔር አስቀድሞ ያዘጋጀልንን መልካም ስራ እንድንሰራ በክርስቶስ ኢየሱስ የተፈጠርን የእግዚአብሔር እጅ ስራዎች ነን። 4 ነጥብ። በእምነት የዳን ነው፣ በእምነት የጸደቅ ነው። እግዚአብሔር ያዘጋጀውን
መልካም ስራ ለማድረግ ነው እንጂ ለመጽደቅ አይደለም። በቃ ይኸው ግልጽ እኮ ነው መጽሐፍ ቅዱስ። ይኸው ስለ ድህነት ኮንቴክስቱዋሊ ምንም ወደ ሌላ ቦታ ሄጄ ምንም ነገር ሳልነግርህ ይሄ አውድ ሌላ ጥቅስ ምንም ሳያስፈልገኝ የነገርኩ በጣም ክሊር የሆነ ይሄ ባለበት አይ ገና ነው ፕሮሰስ አድርጌ እኔ የሆነ ሰርቼ የሆነ ነገር አድርጌ ምናምን ምትል ከሆነ እንደው አንድ ጥቅስ አሁን ልክ እኔ እንደዚህ እንዳነበብኩልህ አንድ የመጽሐፍ ክፍል አምጣና በቃ እንደዚህ ፕሮሰስ አድርጋችሁ ነው የምትድኑት የሚል እስቲ አንድ የመጽሐፍ ክፍል ካለ የለም እኔ እስከማውቀው ድረስ የለም እኔ እስካነበብኩ ድረስ ካለ ግን እስኪ አንተ አምጣና አንብብልኝ ጆ አደራህን እንደው አንድ ጥቅስ እንዳትመዝ እንደዚህ በትክክል ያለ ነገር አምጣልኝ። ፐርሰናሊ በስራ ነው የዘላለም ህይወትን የምንኖር ሰው ብዬ አላስብም። ግን የዳነ ሰው ስራ ሊኖረው ይገባል። በፈጣሪ ድነን ክርስቶስን ተቀብለን ክርስቶስ ማንነቱን እያወቀን ምድራዊ አይነት ህይወት ብንኖር ምንም በመልካም ስራ ባንተባበር ግን ኦልሬዲ የሞትነን እምነታችንም የሞተ ነው ብዬ ነው ማስበው። ግን በጣም ነው ማመሰግነው ሰርቨንት ኦፍ ጋድ የሌላ ሰዎችንም ታይም ቴክ አፕ እንዳላረግ ሁላችሁንም ማመሰግናለሁ። ታንክ ዩ። እሺ ጆይ ታንክ ዩ። እሺ ታንክ ዩ ዳጊ። ሰላም ደህና ደሩ። ታንክ ዩ ፓስተር እንኳን ደህና መጣ። ሰላም ቤላናል ሁላችንም ሁላችሁንም ተባረኩልኝ። በጣም ጆይ ግን መጽሐፍ ቅዱስ አንብብ። ዳጊ የሚባለው ወንድም ጋር ግን ምንም ምን ዳጊ የሚባለው ወንድም ጋር በቃ ሌሎቻችሁን እጅ ነስቻለሁ። እሱም ግን ሃይ ብቻ ነው ያልኩት። አረ ኦኬ እሺ ምንም አንለም እንግዲህ መልስ ይሰጥበታል ራሱ። ያው አምባቸው ግን እንኳን ደህና መጣ ሰላም ብያለሁ በድጋሚ። ያው አንተ እንግዲህ ምን እንበልሃለን አንተ ቀጥል በዚሁ መጽሐፍ ቅዱስን እንድታነብ እግዚአብሔር እየገለጠልህ ነው ቃሉንና እንደዚህ አይነት ኦርቶዶክስ ነው የምንፈልገው መጽሐፍ ቅዱስን እያነበበ ወደ እውነት የሚመጣ በጣም ነው የሚገርመው ብዙ ነገሮችን ጌታ እየረዳህ ነውና በዚሁ ቀጥል ወንድማችን ጠይቅ ያልገባህን ነገር የወንድሞች አሉ ትላንትም ሰምቻለሁ ኤርሚጋና ተባረክ በዚህ ልክና ሁላችሁ መጽሐፍ ቅዱስ አንብቡ። ጆየም መጽሐፍ ቅዱስ አንብብ። በጣም የተዘበራረቀ ነገር ነው የሚያወራው። ቅድም ተጠምቄ አምኜ ድኛለሁ ከዛ ደግሞ ፕሮሰስ ነው ስጋው ደግሞ እወስዳለሁ ለዘላለም ህይወት አለ። ግን የዘላለም ህይወት አለ ወይ ደግሞ ሲባል የለኝም ይላሉ። በጣም በሚያሳዝን ሁኔታና እንግዲህ ምን እንላችኋለን መጽሐፍ ቅዱሳችሁን በተገቢ መንገድ አጥኑት በአውድ አጥኑት ለማለት ነው። አንድ ኦርቶዶክስ አይ ቲንክ መሰሉኝ ገብቷል ከላይ አማኑኤል የሚሉ ፓስተር እየተወራለ ካላስቸክ አይ ቲንክ ምስላችሁ እንደዛ ይመስላል ፕሮፋይል ፒክቸሩ አማኑኤል እግዚአብሔር ይመስገን ሰላም ብለን ኦርቶዶክስ ነኝ። ኦኬ እንኳን ደህና መጣ ወንድማችሁ። እንኳን ደህና ቆያችሁ። ያው እንግዲህ ርዕሱ የዘላለም ህይወት በእምነትስ ወይስ በስራ ጭምር ነው የሚገኘው ያለን እየጠየቅን ነውና እሱ ላይ ከቻልክ ኦኬ እየጠየቅሽ ነው እኔ ያ ርዕሱ ላይ ልታወራ ነው አይደል? ኦኬ አውሩት ፓስተር ከቻልክ ቀጥታ ይችላል ይመች ከሆነ አይ ኤርሚም ከቻልክ እንግዲህ የቻላችሁ አውሩት። አለ ኤርሚ ፓስተር አለ ሜርሲ ዳጊ እንኳን አይችልም አሁን ዝም ጨጭ ብሏል። እንግዲህ ኤርሚ ካለው ብዬ ነው ዝም ያልኩት አልመለሰም። እንግዲህ አልተመቸ ኤርሚ አለ ካለ ፓስተር ይመቻል መሰለኝ ኤርሚ አውራ ያለ ነው ካላወራ ፓስተር አንተ ቀጥል። አንቺ አውሪው ሜርሲዬ ስለማልችል ነው እኔ። እሺ አማኑኤል የዘላለም ህይወት በእምነት ወይስ በስራ ያለን ነው? ኦኬ ያው በኦርቶዶክሳዊ አስተምሮ መሰረት
ሶስት የመዳን ፌዞች አሉ ወይም ኩነቶች አሉ። ያው የመጀመሪያው አምነን ተጠምቀን ያለምንም ስራ ያው በኤፌሶን 2 ላይ እንደተጻፈው በጸጋው ማለትም አምነን ተጠምቀን ድነናል እንላለን። ከዛም ቅዱስ ጳውሎስ ድነታችሁን ፈጽሙ እንዳለው ድነታችንን ደግሞ ስለዚህ በእምነት ነው በስራ መጀመሪያ መስመሩን ያዘውና ከዛ ማብራሪያውን ተሰጥበታለህ። ያው ኢኒሻል ሳልቬሽን የሚባለው ወይም የመጀመሪያው ድህነት ያለምንም ስራ ነው። ስለዚህ ጸጋው በእምነት ኢኒሻል የሚባል ሳልቬሽን አለ ያልከን ነው። ያ እሺ ኢኒሻል የሚባል ሳልቬሽን መኖሩን ታሳየናለህ? ያው ለምሳሌ ኤፌሶን ምዕራፍ 2 ቁጥር 8 እስከ 9 ያው ጸጋው በእምነት አድናችኋል ይላል አይደለ? አዎ። ይሄም ከእናንተ አይደለም አይደለ? አዎ። ማንም በስራው እንዳይመካ አይደለ? ያው ያ ኢኒሻል ሳልቬሽን ነው የሚያመለክተው ወይም የመጀመሪያው ያ እምነት እስከ መጨረሻው መሄድ የሚችል አይደለም። ያው ሰው እምነቱን ሊክድ ይችላል። ሰው በስራ ምክንያት እምነቱን ላይ ፈጽም ይችላል። ያኔ ደግሞ ይቆረጣል። አንዴ ይቅርታ፣ አሁን እኔ ስለ መካድ አልጠየቅኩህም፣ ስለ መቆረጥ አልጠየቅኩህም። መዳኑ ላይ ነው ስታክ አድርጌ እያወራሁት። ኦርቶዶክሳውያን ሪሌትድ ነው፣ አንድ ናቸው። መነጣጠል አይቻልም። ኖ በጭራሽ ስለ መዳን ነው እያወራሁ። ስለ መቆረጥና ስለ መካድ አላወራሁም። ስለ መዳን እያወራሁ ነው አይደለ? ስለ መዳን ነው። ከምን አንፃር እየዳንን ነው የምንለው? ከምን አንፃር እንደሆነ እየነገርኩሽ ነው። አማኑኤል አንዴ ኦኬ። በመሀል የራሴንም ሀሳብ ሪፍሌክት ማድረግ ካለብኝ ያደርጋለሁ። ምክንያቱም አንተ ልትመልስ እስከገባክ ለሚገቡትም መስመር መስጠት ካለብኝ ስለምሰጥ ማለት ነው። አሁን እያወራን ያለነው ወገኖች ስለ መዳን፣ ስለ ዘላለም ህይወት መቆረጥ መካድ አላወራንም። ለምንድን ነው ኦርቶዶክሳውያን ዳኑ ስንላችሁ አንድንም አትቆረጡም ስንላችሁ እንቆረጣለን፣ መካድን አታስቡ ስንላችሁ መካድን ካላሰብን የምትሉት ለምንድን ነው? አሁን በቃ መዳን ላይ ነው የምናወራው። መዳን ላይ እሺ ልመለስ። በቃ አሁን የኤፌሶን 2 ከ8 እስከ 9 ያወራው እሱ በቂ አይደለም ወይ? እስከ መጨረሻው ላለን በቂ አይደለም ወይ? በቂ አይደለም። ለምን? መጽሐፍ ቅዱስ ስለሚል በቂ አለመሆኑን አሳየን አማኑኤል። እሺ ምዕራፍ ፊልጵስዩስ ምዕራፍ 2 ከቁጥር 11 ጀምሮ አንብቢ። መጽሐፍ ቅዱስ ይዘህ መተክ አንተ ነህ የምታነበው ወንድማችን። እሺ አንዴ መርሲ ይሄ እግር ቆረጣ ግን እንደው ከተክልዬ ጋር በእውነት የሆነ ነገር አለው ይሆን? ቆረጣ መቆረጣ እኔ በጣም እኮ ነው በቃ እኔ እኮ አንድ ነገር በጣም እንደው እስኪያወጣ ብዬ ነው። እሺ እነሱ የሚሉት ግንድ ላይ እኮ አንድ ቅርንጫፍ የለም ማለት እኮ ነው። በቃ ግንዱ ብቻውን ቆሟል ማለት ነው። ሁሉ ተቆርጣ ነው። ኢኒሻል ሳልቬሽን ስንት ፐርሰንት ነው የሚያድነው? ኦኬ ጋር ሄድ ቀጥለኝ ወንድም። ይቅርታ እኔ ነኝ። ኢኒሻል ሳልቬሽን ስንት ፐርሰንት ነው የሚያድነው? በቂ ካልሆነ እሱን ነው የሚያሳየን። አንባቸው ፐርሰንቱን ተከታተለው በደንብ። 100 ካልሆነ እሱን ነው የጠየቅኩት። በቂ አይደለም ወይ ብዬ እሱን ነው የጠየቅኩት እና በቂ አለመሆኑን ሊያሳየን ነው። ነው ተበከው እኮ ኃጢአተኝነታቸው ስለተሰበከ ነው። በቃ ኃጢአተኛ ነን አንድንም ወየልን የት ነው የምንገባው እየተባልን ስለተሰበከን ምዕመኑን እየተሰበከው ስለሆነ ነው። አንድ ቀን ዘይ ጸጋ ወንጌል የሚባል ወንጌል ተሰብኮ ስለማቅ ሁልጊዜ ኃጢአተኛ፣ ሁልጊዜ በደለኛ፣ ሁልጊዜ ጥፋት በቃ የት እንደምትሄዱ አታውቁም እየተባልን የተሰበክን ስለሆነ ምዕመኑ እኮ ያው የሰጡትን ይዞ ነው የመጣው። በጣም እኮ ነው የሚያሳዝነው። ቀጥሉ። ለማንኛውም አይ ቲንክ ሚዩቱን አንሱታ። ሬዲ ነህ አማኑኤል? ቀጥል። አውሪ እስከዛ እሱ እስከሚመጣ መነን እሺ ሚዩቱን እና ለዛ ነው አሁን ሁልጊዜ መቆረጥ ጋር አልዳ። አሁን ቅድም ጆም እንደዛ ነው ሲል አስባችሁታል። ስጋው ደግሞ እየወሰዱ ምስጢራትን ፈጽማችሁ ነው የምትድኑት ይላሉ። ምስጢራትን እንኳን ፈጽሞ እነዚህ ሰዎች አይድኑም። ምስጢራት ምሏቸው ያው መመነን ተጠመቀ፣ ከዛ ስጋው ደግሞ አለ፣ ከዛ ምናምን ፕሮሰስ ያን ሁሉ አድርገው ሰው እንዴት አማናዊ ስጋ እና ደም ነው እየበላ ነው እያለ አማናዊ ማለት ሊተራሊ የኢየሱስ ስጋ ነው መንበላሉ። ሰው ሊተራሊ ኢየሱስን በልቶ ካልዳነ እንግዲህ መቼ ነው የሚድኑት?
ሰው ኢየሱስን በልተነዋል እያሉ እኮ ነው። በልተነዋል፣ ጠጥተነዋል፣ ሊትራል ነው፣ እውነት ነው እያሉ እኛን በተቃራኒው ይነግሩናል። እነሱ ደግሞ ትክክለኛ አድርገው ወስደውት ያልዳኑ መቼ ነው የሚደኑት ስንል ለይስሙላ ነው። አሁን ይሄ ዶግማ የተባለው ትምህርት ሚስጥራትን ትፈጽማላችሁ የተባለው ትምህርት ለይስሙላ ነው እንጂ እውነት በዛ ብቻ ይድናሉ ማለት አለ። ውሸታቸው እኛ ጋር ሲመጡ አይ እኛ ጋር ስትመጡ እኮ በዶግማ ትምህርት ነው የምትጠመቁት፣ የምታምኑት፣ ትምህርታችን ዶግማ ነው ምናምን ይላሉ። ውሸት ነው። አይድንም ያ ሰው። መቼ ነው የምትድኑ ስትያቸው ቅድም እንዳለው እንግዲህ ማፈራው ወደፊት ነው አለ። መቼ ስለ ከሞትኩ በኋላ ሰው ከሞተ በኋላ ፍሬ ያፈራል እንዴ? መጽሐፉ አስረግጦ ደህንነታችን እየረገረን ቅድም ፓስተር በደንብ አድርጎ ነው የነገረው፣ እያብራራልን ነግሮናል። ስለዚህ ለዘመናት የተሰበከው ትምህርት ይሄ ነው። አልዳናችሁም፣ ጠፍታችኋል፣ ሞታችኋል፣ ኃጢአተኛነት ነው የተሰበከው ኦርቶዶክስ ቤተክርስቲያን ላይ። አይገርማችሁም? ግን በክርስቶስ ኢየሱስ እናምናለን ይላሉ። ኃጢአተኝነቱ ሁሉ ጊዜ የተሰበከው ሰው ምንድን ነው የሚያወራው? ያው ስለመጥፋቱ ነው፣ ስለመቆረጡ ነው። ለዛ ነው አይደለ እንደፈለገ የሚኖሩት እኮ ለዛ ነው። ኃጢአተኛ ነኝ ብለው ስለሚያስቡ ነው። ምንም የጽድቅ ስራ የለብኝም ብለው እንዲያስቡ ነው። ግን እንደዛ አልነበረም መጽሐፉ የሚነግረን እና በጣም ነው የሚያሳዝነው። በእውነቱ በጣም ያሳዝናል። በዚህ ልክ ነው እንግዲህ ህዝባችን በጨለማ ያለው። እውነታቸው ነው፣ ጨለማ ውስጥ ነን ያሉትም ከዚህም አንጻር ነው። ኤኒዌይስ ከተዘጋጀ እኔ ላቁም፣ አንተ እስክትመጣ ነው። እሺ ያማኔ ይሻለው ያ አይ ችግር የለውም። ኦራይት ሶሪ። ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ምን ይላል? ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ስለዚህ ድነታችንን በምንድን ነው የምንፈጽመው? በፍርሃትና በመንቀጥቀጥ። እንደናንተ ተኩራርተን በቃ አንድ ያምነናል ቅጽበታዊ ነው ብለን አንበላጥጥም። እምነታችንን በስራ እንፈጽማለን ማለት ነው። በፍርሃትና መንበላጠጥ ምናምን አይደለም፣ እንፈጽማለን። መንበላጠጥ ምናምን የሚለውን ትርፍ ቃል አቆመው። እሺ ከዚህ በላይ እንዴት እንበላጠጣለን? የእግዚአብሔርን ቃል እንደሚያወራ ሰው ልቅ ቃል እየተናገራችሁ ያው ፍሬያችሁ ነው እንግዲህ ወንድም ሜርሲ አንድ ያቆሚው ሜርሲ አንድ ያቆሚው። እሺ እሺ ወዳጄ አማኑ እግዚአብሔር ወደ ሰላም ነህ? እግዚአብሔር ይመስገን። ፓስተር አንተ ትሻላለህ ፓስተር። እንትን ይሄ እንትኑ መዘላለፉ ለእንትን አይመችም፣ ለውይይት አይመችም እና መዘላለፉን ትተን እንትኑ ላይ እንረፍ ማለት ቅዱስ ቃሉ ላይ እንረፍ እና እስቲ ትንሽ ደቂቃ ላይ እናውራ ከኔ ጋር። ቅድም ከሜርሲ ጋር ስትነጋገሩ ድህነት በእምነት ወይስ በስራ የሚለውን ነው እና እሱ ጋር ጀምራችሁ ዞር ብዬ ስለነበር ምን እንደመለስክ አልሰማሁም። ድህነት በእምነት ነው ወይስ በስራ ነው ብለን የምታምነው? ኢኒሻል ሳልቬሽን የመጀመሪያውን ድህነት ለማግኘት ያለ That's not my question. ድህነት ኢኒሻል ምናምን አላልኩም እኔ። ድህነት በእምነት ነው ወይስ በስራ ነው ነው? ወይ በስራ ነው ወይ እሱን አብራራልኝ ስለ ነው ልታብራራልኝ የምትሄደው። እኔ አሁን የመጀመሪያው ጥያቄ ድህነት በእምነት ነው ወይስ በስራ ነው አግኝተኸኝ ከሆነ እኮ ሶስት መንገዶች ስላሉ ወይም ሶስት ኩነቶች ስላሉ የመጀመሪያው አላገኘኝም። በእምነትም በስራ እሺ፣ በእምነትም በስራ አዎ ኦኬ። አሁን ቀጥሎ ከምን አንፃር እንዳልኩኝ ቆየኛ እንዴ መለስክልኝ እኮ በቃ በእምነትም በስራም ነው አልከኝ። ዳስ በቂ ነው ለኔ። እሱ ማብራሪያ ከፈለኩ አብራራ ምን ማለት ነው እልሃለሁ እኮ። ያኔ ታብራራልኛለህ። በእምነትም በስራ ምን ማለት ነው ስለ ታብራራልኛለህ። ከዛ ፊት ጥያቄ ስላለኝ ነው። ኦኬ እንግዲህ ድህነት በእምነትም በስራም ከሆነ ልክ እዚህ አሁን እንደነገርከኝ አንተ ድህነት በእምነትም በስራም ነው የሚለውን የመጽሐፍ ጥቅስ ትሰጠኛለህ? አዎ እሺ፣ እሱን ጥቅስ ስጠኝ። እሺ፣ ለመጀመሪያ በእምነት እንደሆነ ቅድም እንዳልኩት ኤፌሶን 2ን ጠቀስኩኝ አይደለ? ኤፌሶን ምዕራፍ 2 በእምነትና በስራ ነው አይልም። ኤፌሶን ምዕራፍ 2 በእምነት ብቻ ነው የሚለው። ዛሬ ቆይ ብራዘር እየተለማመጥን አይሻልም? መጽሐፉን እያነበብን አንተም እኔም አይደለ? ቆየኛ መጽሐፉን እያነበብ ነው። የሰው የሚሰማንም ወደ 400 ምናምን ሰውም ስላለ እኔ እናንተ ብቻ ስላልሆነ
እኮ ፓስተር እነሱንም ማክበር ስላለብን ከምን አንጻር እንዳልኩት ልንገርክ ብዬ ነው። ያንተን አንጻራዊነት አይደለም የምፈልገው እኔ መጽሐፉ ምን ይላል ነው የምፈልገው እኮ መጽሐፍ ቅዱስን በመላከው አንጻር በል ቆየኝ። አንዱን ጥቅስ ከሌላኛው መጽሐፉ ይነበባል ቆየኝ። አንተ አሁን ድህነት በእምነትም በስራም ነው። ማስረጃ ኤፌሶን ምዕራፍ 2 ቁጥር ስንት ንገረኝ። በእምነት እንደሆነ ላሳይ 8 እስከ 9 ያለው ማለት ነው። እሺ በጣም ጥሩ። እንግዲህ ከ8 እስከ 9 እኔ ላንብብ ወይስ አንተ ታነብ? አንተ አንብብልኝ። እሺ እሺ። በእምነት በጸጋ ድናችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በስራ አይደለም ይላል። አዎ እዚህ ጋር ይኸው አሳየው አይደለ? በእምነት ብቻ እንደሆነ አላሳየኝም። ጳውሎስ ያለኝ እኔ አንተ ያልከውን አይደለም። ጳውሎስ ያለኝ መጽሐፉ የሚለኝን ልበልህ። መጽሐፉ የሚለኝን እኔ ምንም ሳላብራራ እኮ አስጨርሰኛ ልመልስልኝ። ቆየኝ እንዴ የተጻፈውን ነገር ምን አስጨርሳለሁ? አፋፊን አልክ እንዴ? አፋፍን አላልኩም። መጽሐፉ የሚለውን በላይ ነው። በስራ እንደሆነ ደግሞ እሺ ልስማ፣ አውራኝ። ይሄው እንዳልኩ ይሄኛው በጸጋ ያለምንም ስራ ኢኒሻል ሳልቬሽናችንን በጸጋ ማለት ነው። ጸጋ ምንን ያካትታል? እምነትን፣ ጥምቀትን፣ ቅዱስ ቁርባን። ይህ የእግዚአብሔር ስጦታ ስለሆነ ማለት ነው። ምንም ሳናወጣበት የምናገኘው ስለሆነ ይሄን ሁሉ አንተ ነው የምትለው ያለው። ጳውሎስ አላለም። ይሄን ሁሉ አንተ ነው የምትለው ያለው። ኖ በመላት ነው መጽሐፍ ቅዱስ የምናነበው። ይሄንን ከማርቆስ 16 ብራዘር አዳምጠኝ። ይኸውልህ አንተ ጥቅሶች ሰፍተህ የሰራኸውን ትምህርት አይደለም አሁን ላይ የምጠይቅህ ያለሁት እኮ። ታዲያ አንዱ ነው በጣም ይኸውልህ ያድናል የሚለውን አዳምጠኛ እንዴ ብራዘር አዳምጠኝ። እየተለማመጥን ቆይ ስልኩን ከፍ ላድርገው እባክህ። አንተ ድምፅ በደንብ አይሰማኝም። አሁን ይሰማኛል። ጥያቄው ምን ነበረ? ድህነት በእምነት ወይስ በስራ ነው ጥያቄው። ግልጽ እኮ ነው። መልስህ የነበረው በእምነትም በስራም ነው ነው። እዚህ ድረስ ተግባብተን እንሄድ ነው አይደለም ወዳጅ አማን? የስ ኦኬ። ከዛ ቀጠልንና በእምነትም በስራም ነው የሚል የመጽሐፍ ማስረጃ አለን አይደል? አዎ ቅድምም እኮ ፓስተር አላስጨረስከኝም። 3 መንገዶች አሉ ብያለሁ። እየተግባባን እንሂድ አማንዬ። ቆይ እየተግባባን እኮ 3 መንገዶች አሉ ብያለሁ ፓስተር። እኔ ስለ 3 መች ጠየቅኩና ታዲያ ይሄኛው የመጀመሪያው መንገድ እኔ ስንት የመዳን መንገድ አለ ስል 3 ብለህ ስትናገር ያግባባል። ይሄኛው የመጀመሪያውን ኢኒሻል ሳልቬሽን ነው የሚያሳየው። አማርኛ ነው የምናወራው አማንዬ። እባክህ አዳምጠኝ። ውይይታችንን መስመር ለማስያዝ ነው ጥረት እያደረኩ ያለሁትና ስማኝ። በእምነት ነው በስራ? አይ በሁለቱም ነው። ኦኬ። መጽሐፍ ማስረጃ ኤፌሶን ምዕራፍ 2 ቁጥር 8 እና 10። ኦኬ። ስለዚህ ቁጥር 8 እና 10 መናገር ያለበት ነው። ቁጥር 8 እና 9 ይቅርታ፣ ቁጥር 8 እና 9 መናገር ያለበት ምንድነው? በቀጥታ አማን የተናገረውን ድህነት በእምነትና በስራ ነው የሚገኘው ብሎ ነው መናገር ያለበት። ያኔ ነው ማስረጃ የሚሆነው። እንደሱ ካላለ ማስረጃ ሊሆን አይችልም። ስለዚህ እናንብበው አልኩኝ። እኔም ሐሳቤን አንተም ሐሳብህን ሳይሆን መጽሐፉ የሚለውን መስማት ስላለብን እኔም አንተም መጽሐፉን እናንብባለን። አነበብን። መጽሐፉ ደግሞ ድህነት ዓለም ሲነግረን በእምነት በጸጋ ድናችኋልና አለና፣ በእምነትና በጸጋ ስለዳናችሁ ይሄ ደግሞ የእግዚአብሔር ስጦታ ነው አለና፣ ቀጥሎ አንድ ነገር አስጠነቀቀለው። ማንም እንዳይመካ በስራ አይደለም ማለት። ስለዚህ አማን ያቀረብከው ማስረጃ ድህነት በእምነትና በስራ ነው ብለህ ያቀረብከው ለሰጠው ሐሳብ ይሄ የመጽሐፍ ቅዱስ ክፍል ነው እዚህ ድምዳሜ ላይ ያደረሰኝ ያልከው፣ አይ የተቃረነ ነገር ነው የሚያወራው ነው። በእምነት እንደሆነ ይሄ መጽሐፍ ቅዱስ ክፍል በእምነት እንደሆነ ብቻ አይደለም እኮ በስራ እንደሆነ ደግሞ ሌላ ጥቅስ አሳያለሁ ፓስተር። ይሄኛው በእምነት እንደሆነ አሳየው። ቆየኝ ወዳጄ። እዚህ ላይ መተማም ነው። ይሄ እኮ ነው ማግባባ። ይሄ በእምነት እንደሆነ አሳየን። አማኑ አዳምጠኝ። አንዷን ሐረግ አንተ የምትፈልጋትን አንብበህ ከዛ ደግሞ ሌላ ሐረግ ፍለጋ መሄድ የለብህም። በመላእክት መጽሐፍ ቅዱስን ማየት አለብን። ሌላ ደግሞ ጌታ ያነሳኸውን የመጽሐፍ ቅዱስ ክፍል መጀመሪያ አስጨርስ።
እኮ አሳየው በእምነት እንደሚያድን አላሳየኸኝም። በእምነት ያድናል አይደለም እዚህ ጋር። ኧረ በእናትህ በእምነት ያድናል ብቻ አይደለም የሚለው እንዳትመካ የሚያድን ስራ የለም ብሎ ነው ያስቀመጠው። የዘጋው እንደሱ ነው። ስለዚህ በስራ ደግሞ ድነታችን መፈጸም እንዳለብን አሳይ። ኧረ አዳምጠን ብራዘር፣ መጽሐፉ የሚለውን ነው የምናወራው። እምነት ያለ ስራ የሞተ ነው። እምነት ብቻ እንዳትሉ ብሏል ያዕቆብ። ብራዘር ያዕቆብን ለምን እምቢ አልክ? ቆየኝ። ያዕቆብን በያዕቆብ ነው የምናወራው። ያዕቆብ በአውዱ ምን አወራ ነው የምናወራው ብራዘር። ያዕቆብ ከጳውሎስ ጋር ይታረቃል። አዳምጠኝ። አንድ ጥቅስ ከዚህ የኔን ሀሳብ ይዤ የሆነ ጥቅስ ከዚህ አምጥቼ አላወራህም ብያለሁ፣ ነግሬሃለሁ። ከኔ ጋር የምታወራ ከሆነ ጳውሎስ ያለውን ነው ያዕቆብ ያለውን ነው የምናወራው። ኦርቶዶክስ ያለችውን ፕሮቴስታንት ያለውን አይደለም። ያዕቆብ ምን አለ፣ ጳውሎስ ምን አለ ነው። ስለዚህ መጀመሪያ ጳውሎስ ያለው ላይ መተማመን አለብን። እዚህ ጳውሎስ አንተ እንዳልከ በእምነትና በስራ ይዳናል አላለም። ጳውሎስ ያለው ድህነት በጸጋው በእምነት ነው። አንድ በጸጋው በእምነት መዳን ደግሞ የእግዚአብሔር ስጦታ ነው። ሁለት ማንም ሰው እንዳይመካ በስራ አይደለም። ሶስት ይሄ ማለት ምን ማለት ነው? በግልጽ እንደተቀመጠው ስራ ለድህነት አያስመካም። በግልጽ የተቀመጠው ሐዋርያው ያለው ይሄንን ነው። ይሄንን አይልም። አንተ ያልከውን በእምነትና በስራ ነው የሚል የለውም። ይሄንን መጀመሪያ መተማመን አለብን። ጳውሎስ ይሄን አላለም ነው። ግልጽ ነው። እሺ ተመልካቹ ይፈርዳል እንግዲህ። ተመልካቹ አይደለም ይኸውልህ፣ ፖለቲካ ለመስራት አትሞክር ብራዘር። ፖለቲካን ይበልጣለሁኝ። የምን ፖለቲካ? ተመልካቹ ምናምን እዚህ እዛ አትርገጥ። አሁን እዚህ ክፍል ላይ ይሄ መጽሐፍ ክፍል አንተ ያልከውን ሀሳብ ይላል ወይስ አይልም? እሱን ተማምነን ነው የምንሄደው ነው ያልኩ። ውይይት አይደለ ያዝነው። መተማመን አለብህ እኮ ካለ መጽሐፉ ካለ አዎ የሚለው መጽሐፉ ይሄንን ነው፣ ክፍሉ የሚለው ይሄንን ነው ተባብለን ነው የምንሄደው እንጂ አንጠልጥለኸው ሩጫ የለም። ያዕቆብ ጋር ደግሞ ያዕቆብ ጋር ትመጣና ያዕቆብ ምን አለ ብለን ሙሉ ምዕራፉን አንብበን እንቀጥላለን። አየህ፣ አሁን የአንተን ትምህርት አይደለም የኔን ትምህርት አይደለም፣ መጽሐፉን ነው የምናወራው። ስለዚህ እዚህ ጥቅስ ጋር የጳውሎስ እምነትና ስራ ነው የሚያድነው ብሏል ወይስ አላለም? ይሄን አስምር እናለፍ። ይሄን ጥያቄም ሳትመልሰው ወደ ሌላ ቦታ አልወስድህም። ይሄን ጥያቄ ስትመልሰው ነው ወደ ሌላ ቦታ የምንሄደው ማለት ነው። በጣም የሚገርመው ስራ እየሰራው ነው ማወራ ለአንተ ካለኝ ክብር የተነሳ። ክብሮትን በስራ ቢገልጽልኝ ደስ ይለኝ ነበረ። እምነት በስራ እንደሚገለጠው ክብሮትን በስራ ቢገለጥ ደስ ይለኝ ነበር፣ ግን በጣም እያቋረጡኝ ነው። እሺ ልመልስ። ግልጽና አጭር ጥያቄ ነው የጠየቅኩህ አማን እኮ ነገርኩህ። ጳውሎስ አንተ ያልከውን አላለም። በምልአት ነው መጽሐፍ ቅዱስን የምንረዳው እኛ። አንዱን ጥቅስ በጭቀን ሌላውን አንተውም ወይም ሌላውን እየረሳን አይደለም። አንደኛውን ከሌላኛው ጋር እያስታረቅን፣ የጳውሎስን ከያዕቆብ ጋር፣ የያዕቆብን ከማቴዎስ ወንጌል ጋር እያስታረቅን በምልአት ነው ቤተክርስቲያን አስፍታ የምትተረጉመው እንጂ አንዱን ወስደን እዚህ ጋር በእምነት ያድናል ስላለ በቃ ሌላውን እንተዋለን ማለት አይደለም። ሌላውን ተውና እኮ ማስታረቅ አለብን። እምነት እንደሚያድን ያሳያል። እምነት ብቻ ስማኝ፣ ጥሩ መታሃል። መጽሐፍትን በምልአት ነው አይደለ? መጽሐፍትን በምልአት ነው አይደል? በጣም ጥሩ። መጽሐፍትን በምልአት ከሆነ አዳምጣ እንዴ፣ መጽሐፍትን በምልአት ከሆነ በምልአት ለመተርጎምም ሆነ ለመረዳት የሚለውን ዘሎ ሄዶ የምንፈልገውን ሀሳብ የሚያወራ ማምጣት ማለት አይደለም። መጽሐፍትን በሙላት ማለት በአውዱ በአግባቡ ጳውሎስ ምን አለ? ጳውሎስ እዚህ ጋር እያወራ ያለው ስለ መጀመሪያ ድህነት ነው። ምክንያቱም አነበው በበደላችን በመጀመሪያ ደረጃ ሌላ ነገር ጳውሎስ እያለ ያለው ስለ መጀመሪያ ድህነት ነው ያልክ። መጀመሪያ ድህነት፣ ሁለተኛ ድህነት የሚባላል። በነበረን ጊዜ በበደላችን ሙታን በነበረን ጊዜ እግዚአብሔር ከትልቅ ፍቅሩ የተነሳ አንድያ ልጁን ሰጠን። ከዛ ደግሞ ከእሱ ጋር ህይወትን ሰጠን አይደለ? ስለዚህ ክርስቶስ ሲሰቀል ብቻውን የተሰቀለው፣ እኛ አብረን ምንም ያዋጣነው ነገር የለም። እግዚአብሔር በፍቅሩ እሱ ለኛ ካለው ፍቅር የተነሳ ያደረገው
የጸጋ ስጦታ ነው። ይህንን ማንም ያዋጣው ነገር ቅድስት ድንግል ማርያም ብትሆን ማንም ያዋጣው ነገር አይደለም። ክርስቶስ ብቻውን የተሰቀለልን። ስለዚህ እኛ ምንም ሳናደርግ እሱ ለእኛ ስለሞተ ይህንን ድነት አግኝተናል። ግን ይህንን ድነት አግኝተን ደግሞ ምን ማድረግ አለብን የሚለውን ደግሞ ላሳይ። ይህንን በእምነት ብቻ አምነን ተጠምቀን ከክርስቶስ ጋር በሞትና በትንሣኤ ተባብረን አገኘን። ግን ካገኘን በኋላ ይዘን አንተውን ያንን ድነት መፈጸም አለብን፣ በስራ ማለት አለብን። እሺ አንድ አዳምጠኝ። በአውድ በመጽሐፍ ቅዱስን በአውድ አንብቦ በአውድ መረዳት በሚል ነገር ታምናለህ? ትክክለኛውን የመጽሐፍ ቅዱስ ሮቱ የሆነውን የመጽሐፍ ቅዱስ አተረጓጎምና አነባበብ ትቀበላለህ? የእናንተን አንድምታ ሳይሆን የቤተክርስቲያንን አንድምታ። ወንድሜ መጽሐፍ ቅዱስ በመሰረቱ አንድምታ ሁለት የሚባል ነገር የለውም እኮ ሰው በራሱ መጽሐፉን ወንድሜ ይኸውልህ፣ አሁን የጠየቅኩ ጥያቄ በጣም ራሽናል የሆነ ጥያቄ ነው የጠየቅኩ። አንድ ሰው ጽሁፍ አንብቦ ጽሁፉ እንደዛ ነው የሚሉት፣ ግን ክርስቶስን አብ ነው የሚሉት። ምን ትላለህ ስለነሱ? አማን በቃ ከኔ ጋር እናቁም። ለምን መሰለህ? ስም ማን ነው ስልህ የጫማ ቁጥሬ 43 ነው ብለህ እየመለስክልኝ ልንግባባ አንችልም። እኔ ስለ ኮንቴክስት እያወራው የኦሊንቸስ የሚባል ቤተ እምነት ታነሳልኛል። አይ ሰው በራሱ አምኖ ይረዳል። በጭራሽ አይገናኝ። ይኸውልህ በቃ ማለት አይ እነሱም በራሳቸው አምነው እኔ በትክክል ማውራት ከኔ ጋር ተግባብተህ ማውራት አትችልም። አይ ቲንክ ከኤርሚ ወይም ከዳጊ ጋር አውሩ። እኔ በቅንነት መጽሐፉን ይዘህ ማውራት መጽሐፉ ላይ ቆሞ የሚያወራ ሰው ጋር ብቻ ነው ላወራ የምችለው እኔ። ስለዚህ ከኔ ጋር እናቁም። ኤርሚ ከቻልክ ወይ ዳጊ ከቻልክ ምን ቦታኝ ብራዘር፣ ምን ቦታኝ ፓስተር፣ እታች ውረድ። አንተን ያልሰማ ምን ያወራል? ለጠይቀው ጥቅስ አውዱን ጠብቀህ አንብበህ ምናምን ብለህ ስትለው ኦን ጂሰስ ጠዋት ላይ ተነስተው ቁርስ የሚበሉት እንቁላል ፍርፍር ነው ያልጠይቀውም። እንቁላል ፍርፍር ነው ያልጠይቀውም አሁን እንደዚህ አይነት ጥያቄ ቀጥታ የማያወራ ሰው ማለት ነው። እታች ወረድ ነው ታቸው ነው ባይዘው ቤተክርስቲያኒቱ እንደዚህ አሁን እሱ እንዳለው አታስተምር። በማከል አንድ መጽሐፍ ልገልጥ ነበረ፣ ግን ያው ስለሚጫጫሁ የራሳቸው መጽሐፍት እንኳን ራሱ ቤተክርስቲያኒቱ ሰው በስራ አይድንም ነው የምትለው ኦርቶዶክስ። ያው ትንሽ ብዙ ማውራት የሚፈልጉ ሰዎች ያውሩ ብዬ ነው በመሃል በአንድ አፒታታቸውን አንዘጋም ብለን ነው እንጂ አለ መጽሐፉን ሰንጄ ነው ያስቀመጥኩት። እና ሌሎች ካሉ ሌሎች ቢገቡ ይሻላል። ተዳክመዋል፣ ሰልችተዋል። የሚይዙት የሚጨብጡት የሚያወሩት ራሱ አጥተዋል ኦርቶዶክሳውያኑ ማለት ነው። የመጀመሪያ ድነት፣ ሁለተኛ ድነት፣ ሶስተኛ ድነት ምናምን ነገር ብለው የሚሉ እንዲህ ብሎ ትምህርት የለም። በእነሱ መሰረት እንኳን ከተሄደ መጀመሪያ ድነት ተብሎ የሚባለው እንዴት ነው ዳንከው ብለህ ስትለው አምኜ ነው የተጠመኩት የዳንኩት ይላል። መቼ ነው ያመንከው ስትል በ40 ቀን ጥምቀት ልትሄድ ነው ይልሃል። እንዴ ታዲያ ለምን ትፈራዋለህ? የ40 ቀን ላይ አይደለ ክርስትና የጀመረ ብለህ የምትለው 40 ቀንን እዛው 40ውን ተስካሩን አውጥተው በራስህ እጅ ትወጣለህ ማለት ነው። በ40 ቀን የሚጀምር ክርስትና፣ በ40 ቀን የሚጀምር ድህነት፣ በ80 ቀን የሚጀምር ድህነት መጽሐፍ ቅዱስ አይደለም። የባልቴቶች ወሬ ነው እንጂ የመጽሐፍ ቅዱስ ትምህርት አይደለም። ሰው ካለ ሌላ ገብቶ የሚያወራ ካለ እናወራለን። እሺ አሌክስ እሺ ከኔም ቤት ከዚህም ቤት ብሎክ አድርጌያለሁ ማለት ነው። ለምን እየጠራህ ማይክን ክፍት አድርገህ ዝም ትላለህ? እሺ ሌሎች ኦርቶዶክሳውያን ካላችሁ መምጣት ትችላላችሁ።
የዘላለም ህይወት በእምነት ወይስ በስራ? መጽሐፍ ቅዱስ ምን ይላል? ቤተክርስቲያናችሁ ምን ብላ የምታስተምረው? መጽሐፍ ቅዱስ ምን ይላል ብቻ ሳይሆን መጽሐፍቶቻችሁስ ምን ይላሉ? ይሄን ሁሉ ነው የምናወራው። እህትየው ቤቱን መሪ እሻለሁ። ችግሩ እኮ የቤተክርስቲያኒቱን መጽሐፍም አያውቁም። እሱ ነው እኮ ዋናት። መጽሐፍ ቅዱስን የማያነቡትም የቤተክርስቲያኒቷን መጽሐፍ ቅዱስ አያነቡም፣ አያውቋቸውም አብዛኞቹን። ያው ከተወሰኑት በስተቀር እነዚህ የዘወትር ጸሎት ምናምን እንደዚህ ሁልጊዜ እንጂ አሁን እነዚህ እምነት መገለጫዎች ምናምን ብዙም ጠለቅ ብለው አያውቁትም ለነገሩ። እንግዲህ ሁሉንም እኛ ጋር ላይ ነው ሸክም የተጣለው። ይሁን ብለናል ብቻ። ለማንኛውም ፓስተር የተባረክ በብዙ ያው የማይመች ሁኔታ ላይ ስለሆነ ስላወራሁ እና ቀጥሉ ወገኖች ካላችሁ ግብ ውስጥ ኦርቶዶክሳውያን እንግዲህ በምንድን ነው የምትጸድቁት? የጸደቃችሁትስ በምንድን ነው? እሺ ቀጥል። ምንድነው መዳን ስትያቸው እንክዳለን ይሉሻል፣ እንጠፋለን ይሉሻል። ሚሚዬ ሻሎም ነይ ግቢ። አትቆረጡም ስትያቸው እንቆረጥ ይሉሻል። አምናችሁ ዳኑ ስትያቸው ልንጠፋ እንችላለን ይሉሻል። በቃ ማለት ሰው እንዴት ነው ፖዚቲቭውን የሚያስበው? በቃ አምኖ መዳን አለ ከተባለ አምኖ መዳን አይደለ? አመጡና መዳናችሁን ፈጽሙ ተብለናል ይሉሻል። ፊልጵስዩስ 2 ላይ ያለውን ኦኬ። አንደኛ የምትነሹ ለምን ተጻፈ መልእክቱ አይደለ? በቃ በፊልጵስዩስ ለነበሩ ምዕመናን በነበረ ስደት በዛ ውስጥ እንዴት ተያይዘው ማለፍ እንዳለባቸው፣ እንዴት ጸንተው መቆም እንዳለባቸው፣ በማንኛውም ሁኔታ ውስጥ ሲያልፉ በጌታ ደስ እያላቸው እንዲያልፉ ነው። አለቀ። በጣም የሚገርመኝ ነገር አይተሽ ከሆነ መነንዬ ቁጥር 12 ነው የሚያወራት ሁሉ ጊዜ ፊልጵስዩስ 2:12 ይሉሻል። የሚገርምሽ የአምላኬ ቃል እኮ ለሁሉ መልስ አለው። ፈጽሙ ለሁሉ መልስ አለው። ፈጽሙ የተባለው ምን እንደሆነ ቁጥር 1 ላይ እንደሚናገር ታውቂያለሽ። እነሱ ግን ይወርዱና 12 ነው የሚያመጣት። የራሳችሁን መዳን ፈጽሙ ብሏል። ስለዚህ ኢኒሻል ሳሊቬሽን አለ፣ ከዛ እየፈጸምን ከዛ መጨረሻ ላይ ደግሞ የምናውቀው በፍርድ ቀን ነው ይሉሻል። ቁጥር 1 ምን ይላል? ለምን ቅድም ፓስተር እንዳለው አውዱን ለምንድን ነው ማንረዳው? ቁጥር 1 ምን ይላል? በክርስቶስም አንዳች ምክር ቢሆን፣ የፍቅር መጽናት ቢሆን፣ የመንፈስ ህብረት ቢሆን፣ ምህረትና ርህራሄ ቢሆን ደስታዬን ፈጽሙልኝ። እየፈጸምሽ የምትመጪውን እስከ ቁጥር 11 ይነግርሻል። እነዚህ ምንድናቸው? በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድ ሐሳብ ይሆናችሁ፣ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትህትና ይቁጠር እያለ ልንፈጽመው የተገባውን መልካም ነገር ይነግረናል። ከላይ አለቀ። ለመዳን አይደለም፣ ለነፍስ ድህነት፣ ለዘላለም ህይወት አይደለም። በጣም የሚገርምሽ ነገር እና በአንድ መጽሐፍ ላይ ጳውሎስ ሁለት ነገር እያወራ ነው። ሁለት ነገር ሁለት ነገር አያወራም ሐዋርያው ጳውሎስ፣ አንድ ነገር ነው የሚያወራው። እንዴ ታዲያ ምዕራፍ 3 ላይስ ምንድነው የሚለው? እንዴ ከቁጥር 8 ጀምሮ ስታዩ ከዚህ በላይ ለእርሱ ብዬ ሁሉን ነገር የተሁለትን ወደር የሌለውን ጌታዬን ክርስቶስን ኢየሱስን ከማወቅ ታላቅ ነገር ሳነጻጽር ሁሉን ነገር እንደ ጉድለት እቆጥረዋለሁ ይላል። ለእርሱ ስል ሁሉን አጥቻለሁ ክርስቶስን አገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ ይልና ቁጥር 9 ላይ ምን ይላል? ሕግ በመጠበቅ የሚገኝ የራሴ ጽድቅ ኖሮኝ ሳይሆን ይሄው ቁጥር 2 ምዕራፍ 2 ቁጥር 12 ስትመዝ ይሄው እዚህ ጋር አለ። ሕግን በመጠበቅ የራሴን ጽድቅ አላቆምም ይላል። ቁጥር 9 ሕግ በመጠበቅ የሚገኝ የራሴ ጽድቅ ኖሮኝ ሳይሆን በክርስቶስ በማመን ይሄውም ከእግዚአብሔር የሚመጣ ከእምነት በሆነ ጽድቅ በእርሱ ዘንድ እንድገኝ ነው። አንተ ምዕራፍ 2 ላይ ስትቆም ምዕራፍ 3 ላይ ያንተን ሐሳብ ያፈርስብሃል። ሲጀመር አንተ እንደተረጎምከውም ደግሞ አይደለም ፊልጵስዩስ 2 የሚያወራው በጭራሽ እንደዛ አያወራም። ለዚች ለፊልጵስዩስ 2 ያለው ማወቅ መረዳት ኦርቶዶክሳውያን ጋር በጣም ነው የሚገርም። ሁሌ በእምነት ነው በስራ ነው ዳናችሁ ስትያቸው እቺን ጥቅስ ነው አምጥተው የሚሰጡሽ። ያ የተማሩት ተናገረ ፈጽሚ የተባልሽው ከላይ ተነግሮሻል ከቁጥር 1 ጀምሮ።
በነበረባቸው ስደት እንዴት ተያይዘው እርስ በርስ በጌታ ደስ እያላቸውና ተስፋ እያደረጉ አንዳቸው ስለ አንዳቸው እንዴት መደጋገፍ እንዳለባቸው ነው የተነገራቸው። አለቀ። ምዕራፍ 3 ላይ እኮ ደግሞ በራሴ በሕግን በመጠበቅ የራሴን ጽድቅ አላቆምም ይላል። አለቀ። እና ኦርቶዶክሳውያን ሁሌ ፊልጵስዩስ 2 አታዋጣችሁም። አውድ የሚባል ነገር እወቁ። አውድ አያውቁም እኮ እዛ ቤት። እኛንን እኮ አውድ የምናውቀው እዛ ቤት እኮ ጥቅስ ለፈለግሹ ነገር ነው የምጠቅሱ። ያው ተባራሪ ጥቅስ የሚመሳሰል የሚመስላቸውን ነው የሚጠቅሱት። ምክንያቱም ያው የመጽሐፍ ቅዱስ ትምህርት የለም አስተምሮ። እኛንን እኮ አውድ ያናገርከኝ። እሺ አይ ምንድነው ተወሰነ እየሰማው ነበር። እንግዲህ ኮምፕሊት ማድረግ ከሆነ መፈጸም ማለት መዳናችሁን ፈጽሙ ማለት ጨርሱ፣ ፈጽማችሁ ጨርሱ ከሆነ እግዚአብሔር እንድንድን አይፈልግም ማለት ነው። አይፈልግም ማለት ፍትሃዊም አይደለም ማለት ነው። ለምንድን? አንደኛ ሰርተ እንደማንጨርሰው እያወቀ ማን ሰርቶ በምን አቅሙ በምን ዘመኑ 100 ዓመት ቢሰጠው አይጨርሰው። ኦኬ አቅማችንን እያወቀ ሰርታችሁ ጨርሱ ካለ እግዚአብሔር እንድንድን አይፈልግም ማለት ነው። ሌላው የመሞትበትን ቀን ሳይነግረኝ የሚመጣበትንም ቀን ሳይነግረኝ የሆነ ነገር ፈጽም ካለኝ እንዴት ሊሆን ይችላል? እየፈጸምኩ እያረኩኝ ሰርፕራይዝ ነው ሁሉ ነገር። የመሞቴም ነገር ሰርፕራይዝ ነው፣ የመምጣቱም ነገር ሰርፕራይዝ ነው። ስለዚህ ኮምፕሊት ላደርገው አልችልም ማለት ነው። ፈጸመ የሚለው ቃል ጨረሰ ከሆነ ማንም ሰው አይድንም ማለት ነው። ይቅርታ ኔትወርክ የሌለበት ቦታ እየገባው ነው። ልቋረጥ እችላለሁ። ከተቋረጥኩ ትቀጥላላችሁ። እሰማለሁ ግን አሁን ለጊዜው ያ በደንብ ትሰማለህ። እዚህ እንግሊዘኛው ወርክአውት የሚል እዚህ ነው። መፈጸም መጨረስ ከሆነ ጨርስና ከዛ በኋላ ጽድቅ ታገኛለህ ከሆነ ማን ወንድ ይጨርሳል? እስኪ ማን ክርስቲያን፣ ማን ጉልበተኛ፣ ማን በብዙ አቅም ይጨርሳል? አይ ቲንክ አሁን ተቋርጫለሁ። ቀይ አበራ። እሺ በኋላ ያ ተቋረጠ። ቀይ አብርቶ ባደጊ ያ እንግዲህ ብለው ነው የሚያወሩት። በግስ ነው የሚያወሩት። ያው እንግዲህ ትምህርቱ እንደዛ ስለሆነ እኮ ነው። ኃጢአተኛ ሁሉም አድኑም ሁልጊዜ ደና ወንጌል። እንግዲህ ሐዋርያ ቅዱስ ጳውሎስ የጸጋ ወንጌል ሰባኪ ነው፣ የሕግ ሰባኪም አይደለም ሲጀመር። ሐዋርያ ቅዱስ ጳውሎስን ይጠቅሳሉ። እሱ ራሱ እኮ አልዳንም ሁሉ እኮ ብለው የሚያምኑ ናቸው። መደንነቱንም እሱ እዚህ ክፍል ላይ ራሱ አይ የዳንኩ ነው ምናምን ብለው ነው የሚያምኑት። እነሱ ራሱ እኮ ድኛለሁ የቱ ጋር ብሏል ይላሉ። ያልዳነበትን ወንጌል ነው እንዴ የሰበኩት? በአጠቃላይ ሐዋርያቱ ያላመኑበት ያልዳኑበት ሊሄድ እናፍቃለሁ እያለ በቃ መሄዱን እንኳን እየፈለገ ከጌታ ጋር ልኖር እያለ አልዳነም ሁሉ እኮ ሲሉ ይስደመጣሉና እንግዲህ መጽሐፍ ቅዱስን ታዲያ ምኑን ነው የምታምኑት ነው ባጭሩ። አሁን የመጽሐፍ ቅዱስ አማኝነን ካላችሁ መጽሐፉ ማድናችሁ ከሆነ ማጸድቃችሁ ካልነገራችሁ ምንድን ነው የምታምኑት መጽሐፍ ቅዱስን? ታዲያ እናንተ በምንድን ነው የምታምኑት ነው ባጭሩ። በገድልም ካላመናችሁ ገድልና ድርሳናቱ ያው እሱ ነው፣ በእርግጥ እምነታችሁ እሱ ነው፣ የገድልና የድርሳናቱ ነው። ግን ያው እኛ ጋር ስትመጡ አናወራበትም ስለምትሉ የሃይማኖት መከራከሪያም አይደለም ብላችሁ አሁን ትታችሁታል። ግን ያው አልተዋችሁትም በህይወት። ዞሮ ግን በመጽሐፉም ካላመናችሁ ምንድን ነው መጨረሻችሁ? የእናንተ አያሳስባችሁም ወይ መጨረሻችሁ? ኢትዮጵያ አቤት፣ እንደምን አመሻችሁ? እግዚአብሔር ይመስገን። እንደምን አመሸሽ? እግዚአብሔር ይመስገን። እንደና መጣሽ። ከየት ቤተ እምነት ነሽ? ኦርቶዶክስ ነኝ። ግን ጥያቄ ብቻ ጠይቄ ከታችሁኝ አዳምጣችኋለሁ። መጽሐፍ ቅዱሱን አንድምታ የሚባለው ስለማይገባኝ አውደ ዝም ብዬ ነው ማነበው እና እንደ ቃሉን እንደሚለኝ ዝም ብዬ ላንብብ። ምን ትሉኛላችሁ ለማለት ነው የገባው። ለክርክር አይደለም፣ ለራሴ ልማር ነው የገባው። ኤርሚ መልስ። ጥሩ ነው፣ ጥያቄሽ ጥሩ ነው። እንግዲህ መጽሐፍ ቅዱሱ ሲጠና ሙሉ ምዕራፍ በምዕራፍ ነው የሚጠናው። ከጀመርሽበት መጨረስ ነው ምዕራፉን ሙሉ። አውድ ማለት አንዱን ሀሳብ እንድታገኘው የምዕራፉ ሙሉን ማንበብ ማለት ነው፣ መጽሐፉ ሙሉን ማለት ነው። ስለዚህ እሱ ነው የሚጠቅሙ፣ ምዕራፉን ማንበብ፣ ሙሉ ምዕራፉን ማንበብ። ከዛ ሰማል
ኦኬ ድምጽ ሲገባ አንቺ ጋር ነው እኔ ጋር ነው ብዬ ምን ነበር? አይደለም ከአንቺ ኦኬ ኦልራይት። ስለዚህ መጽሐፍ ቅዱስን በደንብ አንቺ ግን ኦርቶዶክሳዊ ነሽ? ልክ ነሽ? አዎ ልክ ነኝ። ኦኬ መጽሐፍ ቅዱስ እያነበብሽ ነው? ማንበብ ጀምረሽ ነው? ጎበዝ። እና አንድምታ ትርጉም ምናምን አልገባኝም። አንድምታ ያው የቤተ ክርስቲያንቷ መጽሐፍ ቅዱስን የምትተረጉምበት ነው። አንድም እንደዚህ ነው አንድም እንዲህ ነው ብላ የምትተረጉምበት ራሱን የቻለ ትርጉም አለው። የአንድምታ ትርጉም የመጽሐፍ ቅዱስ አንድምታ ትርጉም አላት። ግን መጽሐፍ ቅዱሳችን ያው እንግዲህ አንድም እንዲህ ነው አንድም እንደዛ ነው ቢለው ቢተረጉሙታል። ግን አሁን እሱ የአንድምታ ትርጉሙም ታች ከአንድምታ ትርጉማ ይልቅ ታች መጽሐፍ ቅዱስን ስታጠኝ ታች ማብራሪያዎች አሉ አይደል? ታች ህዳጉ ላይ አሁን ካልገባሽ ታች ያብራራዋል። ታች ማለት ከመጽሐፍ ምዕራፉ እንደዚህ አልቆ ታች እግርጌው ላይ አሉ አይደለ? በትንሽ የተጻፉ እና ቁጥር ያላቸው እነሱ ህዳግ ይባላሉ። እዛ ጋር በደንብ ታገኛለሽ። ከላይ ያለውን የጻፈውን ማብራሪያውን ከታች ህዳጉ ላይ ታገኘዋለሽ። ስለዚህ መጽሐፍ ቅዱስሽን ስታነቢ የመጀመሪያው ምዕራፍ ጀምረሽ እስከ መጨረሻው ማንበብ ይጠቅምሻል ማለት ነው። ስለዚህ አውድ ስንል ሙሉ ምዕራፉን ሐሳቡን ታገኘዋለሽ ማለት ነው። የተጻፈበትን ዓላማ የተጻፈበትን ሁሉ ራሱን ታገኘዋለሽና ምዕራፍ በምዕራፍ ማንበቡ ነው በጣም የሚጠቅመው። ማብራሪያዎችን ስትፈልጊ ደግሞ ማብራሪያዎችን ደግሞ ሰርች ያረሽ ማብራሪያዎችን ይነግርሻል ራሱ። አሁን ቴክኖሎጂው ማለት ነው ገብቶሻል። ያልገባሽ ምን ሊያልፈልጎ ነው በሚለው ማለት ነውና እንደዛ ያልሽ አንብቢ። በርቺ እሺታችን በርቺ። ጥያቄም ካለሽ እንደማነብ ነው መልሰሽልኛል። እግዚአብሔር ይስጥልኝ። መድኃኒዓለም አሜን። ልጨምርላት ምን ልጨምርላት ወይ ለኢትዮጵያ ተመልሳ ነው የመጣችው። ልጨምርልሽ ኢትዮጵያ ሰሚኛለሽ? እሺ መጽሐፍ ቅዱስ ላይ ምን ይላል? ካሁን ወዲያ ማንም ሰው አስተማራቸው አይልም ራሱ የእግዚአብሔር መንፈስ ያስተምራቸዋልም ይላል። እና ስታነቢው ጊዜ ከማንበብሽ በፊት ጸልይ። ጌታ መንፈስ ቅዱስ ሆይ የጌታዬን የኢየሱስ ክርስቶስን ቃል ግለጥልኝ ብለሽ ሁሌ ጀመሪ። እኔም እንደዛ ነው ማደርገው እስከዛሬ ድረስ እና እግዚአብሔር ራሱ ያስተምርሻል እና እውነቱ ይገባሻል። አንዴ ደግሞ እንዲጸልየሽ የምታነቢው ደግሞ እዛ ውስጥ ነው የሚቀው ውስጥ መንፈስሽ ውስጥ ገባሽ? ኢትዮጵያ አዎ ገባኝ። እኔ ግን መልሰሽ ስለመጣሽ ደስ ብሎኛል። ለምን ንስሐ አትገቢ? በጣም ቀርበሻል አንቺ። ለምን እዚህ ንስሐ እናስገባሽም? በቃ ኤርሚ ንስሐ ያስገባሻል። በቃ ጠብቂ። ዝም ማለት አላችሁ ወገኖች? ኦኬ እሺ። ኢትዮጵያ ያው እንግዲህ ንስሐ ሲል ገብቶሻል አይደል? ተረድተሻል? ያው በወንጌል ማመን ማለት ነው። በልጁ በክርስቶስ ኢየሱስ ማመን። ኢየሱስ ክርስቶስ ያው እርሱ የዘላለም ሕይወት ነው ብሎ ማመን፣ ስለሌላ ኃጢአት ሞቷል ብሎ ማመን ማለት ነው። ንስሐ ሌላ የለውም። ወንጌል ያው ለሰው ልጆች ለኃጢአተኞች ስለሆነ ማለት ነው። ስለዚህ በቃ ጎበዝ። ስለዚህ ፓስተር ትችላለህ ኦር ኤድሚ አውራት ከሁለት አንዳችሁ። ኤርሚ ፓስተር አይ ቲንክ ፓስተር ስራ ላይ ነኝ ብሏል። ወይ እንግዲህ እኔ አስገባታለሁ። እንግዲህ ነፍስ ተገኝቶ ነው። ኢየሱስ ጌታ ነው። እህቴ ባለሽበት ቦታ በርከክ በይ። አሜን። ኢየሱስ ጌታ ነው። እኔ የምለውን ከኔ በኋላ ትያለሽ። እግዚአብሔር ሆይ ስለዚህ ጊዜ አመሰግንሃለሁ። ልጅህን ጌታን ኢየሱስ ክርስቶስን እንደ ግል አዳኜ አድርጌ እቀበላለሁ። ጌታ ኢየሱስ ክርስቶስ ለእኔ ኃጢአት በመስቀል ላይ እንደሞተልኝ ደሙን እንዳፈሰሰልኝ ስጋው እንደተቆረሰልኝ
ስጋውን ደም ተቆረሰልኝ አምናለሁ። አምናለሁ። ዓለምን ክጃለሁ፣ ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ ሰይጣንን ክጃለሁ፣ ስጋዬንም ክጃለሁ። ስጋዬንም ክጃለሁ። ኢየሱስ ክርስቶስ ጌታዬ ነው። ኢየሱስ ክርስቶስ ጌታዬ ነው። ጌታ መንፈስ ቅዱስ ሆይ ጌታ መንፈስ ቅዱስ ሆይ ና ተቆጣጠረኝ። ና ተቆጣጠረኝ። ከአሁን ወዲያ በክርስቶስ ስም ብቻ በክርስቶስ ስም ብቻ እጸልያለሁ። መጽሐፍ ቅዱስ የሚለኝን መጽሐፍ ቅዱስ የሚለኝን እታዘዛለሁ። እታዘዛለሁ። እግዚአብሔርን ቃል መንፈስ ቅዱስ ሆይ ግለጥልኝ፣ ምራኝ፣ ደግፈኝ። ከአሁን ወዲያ በጌታዬ በኢየሱስ ክርስቶስ ትምህርት ብቻ ሊሄድ ለመታዘዝ ቃል እገባለሁ። መንፈስ ቅዱስ ሆይ በእኔ ስለማልችል እርዳኝ። በጌታ በኢየሱስ ክርስቶስ ስም በተከፈለልኝ በመስቀሉ ስራ ልጅህ ስላደረከኝ ወደ መንግስትስ ስለደባለከኝ እጅግ አድርጌ አመሰግናለሁ። ጌታ ሆይ ተመስገን። ቀሪው ህይወቴን ነፍሴንም ግዛት። አመሰግናለሁ። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባረክ። አንድ ሰው ይጸልይላት። ምንንዬ? እሺ ኤርሚ እንግዲህ የለም ድምጽ። እሺ ኤርሚ እንግዲህ የለም ድምጽ። ኦራይት እሺ እንጸልይ። እሺ እግዚአብሔር እናመሰግናለን ጌታን በእውነት እግዚአብሔር ሆይ እናመሰግናለን ስለዚህ ድንቅ ጊዜ፣ ስለ እህታችን እናመሰግናለን። ወደ ቤት ስላመጣሃት ከመንግስት ስለጨመርካት እግዚአብሔር ሆይ ዛሬ ከሲኦል ስላመለጠች የዘላለም ህይወት በልጅ በክርስቶስ ኢየሱስ ነው ስላመለች እጅግ አድርጌ አመሰግናለሁ። ደግሞ በዙሪያ ያሉ ከሳሾቿ ጠላቶቿ ወደ ኋላ መዳኗን ያውቁ ጠላት ወደ ኋላ ሊጎትታት ሊመልሳት ያሰበ ክፉ መዳን ማምለጧን ያወቀ የተናደደ ክፉ በጌታ በኢየሱስ ክርስቶስ ስምና ስልጣን ከዙሪያዋ እንዲፈጥ ጸልያለሁ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ከዙሪያዋ ላይ እንዲበተን ጸልያለሁ። እግዚአብሔር አምላክ ማምለጧን አውቆ ሰይጣን በበቀል እንዳይወጣ ክፉ በጌታ በኢየሱስ ስም የታሰረ ይሁን። ከዘመኗ ላይ ከህይወቷ ላይ ከትዳሯ ከልጆቿ ከቤተሰቦቿ ጌታ እግዚአብሔር አምላክ በበቀል የወጣ ክፉ በኢየሱስ ስም የታሰረ ይሁን። የትኛውም አይነት አጋንንታዊ አሰራር በኢየሱስ ክርስቶስ ይሁን። ማመለጠች ብሎ ተናዶ በበቀል የወጣ የተመታ ይሁን። የክፉ ስራ ሁሉ የጨለማ ያጋንንት ስራ በጌታ በኢየሱስ ስም ይሰበር። ሃይማኖታዊ ሆነ መናፍስት በሃይማኖት ስም የሚሰራ እንዴት ብሎ የሚቆጣ ብላሱን ሊከፍትባት አንደበቷን ሊከፍት ሊወጣ ክፉ በኢየሱስ ስም የታሰረ ይሁን። እግዚአብሔር አምላኮች ነፍስ ላንተ አደራ ሳልፈን ሰጠ። ለዘላለም ከጆች እንደማትነጥቃት እናውቃለን እናምናለን። እኛ የዳንበት ህይወት ገብቶናል። እሷም ስለገባት ወደዚህ መዳን ስለመጣች ስላመለጠች ከሲኦል ስላመለጠች እጅግ አድርገን እናመሰግናለን። ዛሬ በሰማይ ታላቅ ደስታ ይሆናል። እግዚአብሔር አምላክ ሆይ ስለዚህ ቀን እጅግ አድርገን እናመሰግናለን። እህታችን ያመለጠችበት ቀን ስለሆነ
ጠላት በበቀል እንዳይወጣ በደም ቀጠርናት መውጣት መግባቷን መተኛት መነሳቷን ሁሉ በደም ሸፈናት ጌታ ሆይ ላንተ ለታመኑ እጆች አደራ አሳልፈን ሰጠን ከዚህ የበለጠ ደግሞ እግዚአብሔር በዘመኗ በቀሪው ዘመኗ አንተን ጌታ ሆይ እንድትገልጥ ጌታ ሆይ ለቤተሰቦቿ ለሌሎች በዙሪያዋ ላሉት ላላመኑ ወገኖች ሁሉ ጌታ ሆይ መድኃኒት እንደምታደርጋት መፍትሄ እንድትሆን እሷን አይቶ ብዙዎች ወደ ከሲኦል ስለሚያመልጡ ከሃይማኖት ስራ ስለሚያወጡ እናመሰግናለን በሷ ስለምትጠቀም ስለምትሰራ እግዚአብሔር አምላክ እጅግ አድርጌ አመሰግናለሁ አይምሮዋ የተፈወሰ ይሁን መንፈሷ ስጋዋ የተፈወሰ ይሁን የትኛውም በሷ ላይ ያለ የጨለማ ያጋንንት የክፉ ስራ ሁሉ በኢየሱስ ስም የፈረሰ ይሁን እግዚአብሔር አምላክ ላንተ ለታማኙ ጌታ አሳልፈን ሰጠን ህይወቷን ኑሯን ዘመኗን ሁሉ አሳልፈን ሰጠን በዚህ ምክንያት በወንጌል ምክንያት እንድትበረታ አይምሯን እንድትከፍት ልቧን መንፈሷን እንድትከፍት በቃለ እንድትታጠቅ ጌታ ሆይ ለብዙዎች መፍትሄ አድርገን እንድታቆማት ጌታ ሆይ በዙሪያዋ ላሉ ሁሉ መፍትሄ እንድታደርጋት ጌታ ሆይ ምርኮን አሳልፈ እንድትሰጣት እግዚአብሔር አምላክ ሆይ እንለምንሃለን በተወደደው በልጅ በክርስቶስ ኢየሱስ ስም ጸልየን አሜን አሜን ተባረኩ ጌታ ይባረክ ስሙ ይባረክ ስላመለጥሽ ታችሁ pray by the blood of Jesus Christ የእግዚአብሔር ልጅ የጌታ ኢየሱስ ክርስቶስ ደም በአንቺ ላይ ያለ ኢየሱስ ጌታ ነው መንፈስ ቅዱስ አትሞሻል አሜን የት አካባቢ ያለሽው እህታችን ኢትዮጵያ USA ነው ያልሽው ኦኬ ጌታ ይባረክ ድምጽሽ ሩቅ ነው አይሰማም አሜሪካ ነው ያለሽው እህታችን ይሰማሻል አዎ ይሰማኛል አልሰማም ተባረክ ምን ተሰማሽ የሆነ ደስ የሚል ነገር በቃ እሱ መንፈስ ቅዱስ ነው ተክምሽ ቀላለሽ አዎ ኢየሱስ ጌታ ነው ሰላምሽ ይብዛ የት ከተማ ነው ያለሽው ኮሎምበስ ኦሃዮ በቃ እዛ ከዛሬ ወዲያ ጴንጤ ነሽ በቃ ጴንጤ ነኝ በይ በቃ አይዞሽ እሺ ጴንጤ ማለት ይሄ ንስሐ ገብቶ እንደ ቃል እንደገባሽው የሚኖር ማለት ነው እሺ እና መጽሐፍ ቅዱስንሽም እንደዛ አንብቢ እዛ አካባቢ ክርስቲያኖች በቃ ሂጂ ኢትዮጵያ እዛ ጌታን ተቀብያለሁ በዚህ በቲክቶክ ኤርሚያስ ቤት ብለሽ ተቀበሉኝ በይና የድህነት ትምህርት መማር አለብሽ ከፈለግሽ ደግሞ እኔ አስተምርሻለሁ በየስቴቱም ስለማስተምር ማለት ነው እንዲያውም ስልክሽን በውስጥ መስመር ላኪልኝና እይዝሻለሁ እሺ እንጸልይልሻለን ከኔም ጋር የሚያገለግሉ ልጆች አሉ እንጸልይልሻለን ከእንደገናም ወደ ቤተክርስቲያን እዛ ደውዬ አገናኝሻለሁ ስልክሽን ግን አሁን በውስጥ ጻፊ ኢትዮጵያ ነኝ ብለሽልኝ እሺ አዎ ተባረኪ ድምጽሽ ግን በጣም ርቋል እህታችን ቅድም በጣም ይሰማ ነበር አሁን ድምጽሽ አይሰማም አዎ ቤተሰቦች አሁን ስለተኙ ድምጽ መቀነስ ስላለብኝ ኦኬ ኮሎምበስ ኦሃዮ የት ነው ያለሽ የቱ ጋር ኤርሚ እሺ ቀጥል በለሳለ አዎ ኦኬ ለእግዚአብሔር ክብር ይሁን እሺ ማን ነው ኢትዮጵያ ናት ኦኬ ጌታ ይባረክሽ አቲ ሴቭድ ባይ ግሬስ እዚህ ሶሻል ሚዲያ ላይ ነው የምታወቀው ቸርች የት ነው ያንተ እዚህ ጆርጂያ ነው ያለው ቸርቻችሁ እኔ የሚሄደው ፉልነስ ኦፍ ጋድ ፓስተር ጫኔ ታውቃለህ ብርሃንና ፓስተር መርሲና ብርሃን ኦኬ አቃቸው አመሰግናለሁ አሉ ፓስተር መርሲና አቃታለሁ ኦኬ
አቅራቢያችሁ ነው ያለችው እህታችን አይደለችም፣ ግን እንደዚሁ በየስቴቱ እንደዚህ ሰዎችን ከኔ ጋር ናት። እኔ ያለሁበት ነው ያለችው። አይ ላገኛት ፈልጌ እኮ ነው። እንደዛ ከሆነ እሺ፣ አንቺ አውሪያት እህትዬ። በውስጥ መስመር ስልክሽን ታልኩልኛለሽ። እኔም ኮለምበስ ስለሆንኩኝ ማለት ነው። እሺ ያ ስልክሽን ላኪልኝና እኔም ቸርች ወስድሻለሁ እኛ ጋር የመሰረታዊ ክርስትና ትምህርት የደህንነት ትምህርት እንድትወስጂ ማለት ነው። እሺ አስቀምጪልኝ ስልክሽ። ያ ፎሎ ተደራረጉ። ሜርሲ ቢያንስ ብትረሳም አንቺ እንድታስታውሻት ፎሎ ተደራረጉና እሺ ከዛ ራቀብኝ። ለዛ ነው ወይስ የኔ ስልክ ችግር ነው ብዬ ነው። ትንሽ ድምጿ እሷ ትንሽ ራቅ ብሏል። ያው የተኛ ሰው ተኝቷል ስላለች ነው። ደስ ይላል በጣም። እና ኢትዮጵያ የሳትረሺ ፎሎ ባክ ለታን ይሰጥሻል። ኢትዮጵያ እሺ፣ ለጌታ ክብር ይሁን። እሺ፣ በጣም ደስ ይላል። ሌሎች ሰዎች ትኖሩ ይሆን እስከዛሬ ድረስ በሰማችሁት ነገር መወሰን አቅቷችሁ ሰውን ፈርታችሁ የትዳር አጋሮቻችሁን ፈርታችሁ፣ ለምሳሌ ሚስት ከሆንሽ ባልሽን ፈርተሽ፣ ባል ከሆንክ ሚስትን ፈርተህ፣ ልጆች ከሆናችሁ ወላጆቻችሁን ፈርታችሁ፣ ወላጆችም ሆነው ልጆቻቸውን የሚፈሩ ሁሉ አሉ። እና እንደዚህ አይነት ሰዎች የምትኖሩ ከሆነ በውስጥ መስመር ወይ ነሌ ወይ ለዳጊ ወይ ዚላለች ለቴ ለመርሲ ለሊያም ለማንንም ለወንድም የሴፍ ባይ ግሬስም በውስጥ 7 ቁጥር ብጽፉልን እናገኛችሁና ጌታን ለመቀበል የንስሐ ጸሎትን አብራችሁ ትጸልያላችሁ። ብዙዎች እውነትን ገብቷቸዋል፣ እውነትን ተረድታችኋል። እዚያም በሙሉ 400 ምናምን ሰው በሙሉ የኛ የወንጌል አማኝ አይደለም የሚሰማው። ብዙዎች አላችሁ እና እሺ ቴንክ ዩ ኢትዮ ደርሶኛልሽ። ተባረክ። እደውልልሻለሁ እኔ እና ለሜርሲ ሰጣታለሁ ታገኝሻለች። ኦኬ። እና መወሰን ፈርታችሁ ብዙ ጊዜ ሰው ለገባው እውነት እንዳይወሰን በተለይ በመንፈሳዊ ዓለም ላይ በቃ ሰይጣኑ ምኑም ነው የሚያንሾካሽኮ። በቃ ምን ሆናለው ሰዎች ይሰማሉ። ትናንትና ይሄንን ሃይማኖት ስቃወም ነበር፣ ስሰድብ ነበር። አንዴት እንደገና እነሱ ጋር ሄጄ ልጋይ ምናምን ነገር ሰዎች ፍርሃትን ያመጣባቸዋል የሰዎች እና እንደ አንተ ምን ነካ እስከዛሬ ድረስ ስንት ነገር ስትነቀፍከው በሰደብከው እምነት ውስጥ ሄደህ ትቀላቀላለህ ብሎ የሚል ከሰይጣንም ከሰዎችም ከራሳችንም ከህሊናችንም እናፈልቀው በጣም ብዙ ነገሮች አንድ ወደ ጌታ እንዳይመጣ ወጥመድ ነው የሚሆነውና እናበረታታችኋለን። አይዟችሁ፣ ኑ ወደ ጌታ ወደ ኢየሱስ ክርስቶስ ወደ መዳን ወደ ዘላለም ረፍት ወደ ዘላለም ሰላም እንታገኙበት ኑ ብለን እናበረታታችኋለን። አይ ጌታን ለመቀበል ፈልጋለሁ ግን ያልተመለሰልኝ ጥያቄ አለ ብሎ የሚል ሰው ካለ ያልተመለሰለት ጥያቄ ካለ ያን ጥያቄ እዚሁ ገብቶ መጠየቅ ይችላል። ጌታን ለመቀበል ፈልጋለሁ ግን ጥያቄ አለኝ ብሎ የሚል ሰው ካለ ይምጣ። ጥያቄ አለኝ ብሎ የሚል ሰው ካለ ይምጣ። አሁን እዚሁ እንቀበላለን። እሱን ጥያቄ ያለው ሰው ካለ ገስት ይላክልንና የሆነ ጥያቄ የሆነበት ሰው ማለት ነው። እኛ እንደ ኦርቶዶክስ ሃይማኖት ፕሮቴስታንት መልስ አላት እያልን በየቦታው አንጮህም። ግን ለሚጠይቁን ሁሉ መልስ አለ እንደ እግዚአብሔር ቃል። እነሱ ግን መልስ አላት ብለው ሲጠየቁ አይመልሱም። እኛ ግን ምን ማስታወቂያውን ሳናበዛው እንደ እግዚአብሔር ቃል መዳን ሰው በኢየሱስ ክርስቶስ በማመን እንዲድን ወይ እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ብሎ ስላለ
እኛም ያለ ሕግ ስራ በኢየሱስ ክርስቶስ በማመን የጸደቅን የዳንን የዘላለምን እረፍት ያገኘን ሰዎች ስለሆነ የዘላለምን ሕይወት ያገኘን ሰዎች ስለሆነ ጥያቄ ያለው ሰው ካለ መጥቶ መጠየቅ ይችላል። ይሰማል። እዚህ ታች ከዲላ የሆነች ልጅ ስትጠይቅ ነበረ አይታችሁ እንደሆነና የሆነ የተቸገረችው ነገር ነበረ። ኮሜንት ላይ ለሚጻፍ የትኛውም ጥያቄ መልስ እንዳሰጡ መንፈሳዊ ነገር ቢጠይቁ ኮሜንታቸውን አይታችሁ ዝለሏቸው። ኮሜንቱን ሚዩት አድርጉት። ኮሜንት ላይ ምንም አይነት ጥያቄ ለሚያቀርብ ሰው መልስ አንሰጥም። ኮሜንት ላይ መልስ ከሰጠ እያነበብን እንደሆነ ይገባቸዋል። ከዛ ሁሉም ኮሜንት ይጽፋል ማለት ነው። ጥያቄ ያለ ሰው ካለ ገብቶ መጠየቅ ይችላል። አሜን። እና ዛችኛዋ ጥያቄ የነበረው የልጅ ወተት የምትጠይቅ ነበረች አይታችኋት እንደሆነ እና ደወልኩላት። ዲላን ያለችው እግዚአብሔር ይመስገን ፕሮፋይሏን አየው እውነት መሆኑን ሁሉን ነገር አወቅኩና የሚገርምህ ነገር በእንትን የደወልኩ መስሎኝ በቴሌግራም ደውልልኝ ብላኝ በቀጥታ መስመር ነው ለካ የደወልኩት። ግን እግዚአብሔር ይመስገን እዛ ጂም ውስጥ ሆኜ 1 ሰዓት ከምናምን አወራን እና በጣም በሚገርም ሁኔታ ኦርቶዶክስ ነች። መንፈስ ቅዱስ ወርዶ እዛ ኢየሱስ ኢየሱስ እያለች በጣም ደስ የሚል ጊዜ አሳለፍን። ጌታን ተቀበለች እና ዛሬ ስሰማ ስልኬ 335 ብር ቻርጅ ለካ በቀጥታ መስመር ደውዬ ነው ዲላ ድረስ በኋላ እናንተ ጋር እንደዚህ ያህል ዓመት 20 ዓመት ቆይቼ እንዴት እንደዚህ ታደርግና እግዚአብሔር ይመስገን 80 ብር ቀን አረጉልኝ ከ335 ብር እና ጌታ ይባረክ እና ልቄ ነው። ኢየሱስ ጌታ ነው። ያ ገነት እንኳን ቀነሱልህ። ግን ያው ይቀንሳሉ። ረጅም ጊዜ ከስተመር ከሆንክ ይቀንሳሉ። አንዳንዴ ሳናውቀው እንደዛ እናደርጋለን። በእርግጥ ግን ያው ቢከፈልም ለወንጌል ነው። ወጣችሁ ስለቀነሱልህም ካምፓኒውን አመስግነናል። እኔ ጓዜን ጠቅልዬ ዲላ ገባ ነበር። ለምን? በቃኝ አሜሪካ ነገር ብዬ። ለምን? የአሜሪካ ነገር በቃኝ ብዬ ጓዜን ጠቅልዬ ኧረ ለ300 እባክህ እንዴ! ወኛል ስልክ ቢመጣ እንዴ! በእውነት ስልኬን ራሱ ዘግተውት በስራ ስልክ ነበር ማወራው እና ምንድነው ካርድ ያለው የምትወስዱ ለምን ዘጋችሁ ትላለህ። ትናንትና ኤክሰሲቭ ዩሴጅ 1 ሰዓት ምናምን አወርታል። ጉድ የትኛው አወራሁት እንደዚህ ኧረ እኔ ቴሌግራም ይደውልት ነው መሰለኝ። በቴሌግራም ደውል ብላ እዛ ነበር አወራው ለካ በቀጥታ ኢቭን ቴክስት እናደርግ ይቆጥራል እኮ ቴክስቷ ለአንዷ ስፔሊንግ እያስቆጥራሉ። እኔም ከዚህ በፊት ስለገጠመኝ ከዚህ ኢትዮጵያ ቴክስት ሲደራረግ በጣም ይሄ አንተ ትንሽ ነው ረጅም ጊዜ ለአንድ ምናምን ወር ወደ 500 ምናምን ቴክስት ብቻ ነው የቆጠረው በአንድ ወር ከምናምን ውስጥ ማለት ነው። እና እያንዳንዷ ቃላት በሳንቲም ነው ካልኩሌት የምትደረገው አለን ቲሞብል ማለት ነው። እና ያጋጥማል። ኤኒዌይስ አንዳንድ ጊዜ እንደዛ ይሆናል። ቲሞብል ነበረና ጌታ ይባረክ በጣም ደስ ይላል። ቴክስት አጋጣሚ ራሱ እንደዛ አረጉ ቴክስት ያርገናልና አወጡት ፕሪንት አርጉ ሲያርጉት ኢትዮጵያ ነው ቴክስት የተደራረገሽ ቀጥታ ቴክስት ሜሴጅ እኮ ነው አልተደወለም። ግን ለአንድ ወር ውስጥ የተደረጉት እና እንደዛ ያጋጠማል። ኤኒዌይስ ወደ ጉዳያችን ነግባ። ተባረኩ። ያው ዲላማ ያስገባም ዳጊ አደራ ተሳስተ በዚህ አይነት እንዳደውል ዲላ እንዳገባው ሌላ አደራ በዚህ አይነት ትገባለህ ማለት ካላችሁ ግቡ። እስቲ ጥያቄ ያለን እስካሁን ወንጌል ገብቶናል እና ጠይቁ መልሱልን የምትሉ ካላችሁ ግቡ። ካላችሁ በዛው በርሱ ማውራት የሚፈልግ አይ ጥያቄም ጠይቃችሁ እስኪ ከወንጌል ስናነብ ያልገባን የምትሉት ካለ እንቀበላችኋለን።
ወገኖች ያው አሁን ሰው ወንጌል እያጠና እያነበቡም ስለሆነ አንብቡ። በቃ የኛ ጥረታችን ወንጌል እንድታነቡ ነው። መጽሐፍ ቅዱስን ስታነቡ ደግሞ በአውድ አንብቡ፣ ለህይወት ብላችሁ አንብቡ። የእግዚአብሔር ቃል ሕያውና የሚሰራ ቃል ስለሆነ እውነት ስለሆነ እና ለመዳን ብላችሁ አንብቡ። አቤት ፕሮፌት ጉግል እኮ እነሱ ቤት አትግቡ እኮ ብሎ መመሪያ ሰጠ። ማን ፕሮፌት ጉግል? ጋዲሳ ፕሮፌት ጉግል ነው እንዴ ስሙ? አትግባ አለ። ፕሮፌት ጉግል እኮ ነው ስሙ አውጥተውለት ራሳቸው። ሰሞኑን እኮ የሚገባ የለም። ለዛ ነው እርምዬ ጌታ ነው በየቤታቸው ተነጋግረው ማንም የኦርቶዶክስ ወንጌላውያን አማኞች ቤት እንዳይገባ ብለው እና አክሊለ ሁሉ በሙሉ ናቸው የተናገሩት። ኦኬ እንዳትገቡ እነሱ ቤት ብለው ማለት ነው። ቀደም እኮ እየመጡ ሁለት ሰዎች ራሱ ለምን እዚህ ቤት ገባችሁ አትግቡ ተብሎ አልነበረው እያሉ ኮሜንት ከታች ይጽፋሉና ሰው ቪዲዮ ላከልኝና ሰማሁት። ያው ተሸንፈዋል ማለት ነው። ምንም መልስ የለም። በቃ የሽንፈት ምልክት እኮ ነው። አይ ሲያሳዝኑ። በእንደዚህ አይቆምም። ያው ይመጣል ወንጌል አሸናፊ ስለሆነ በየበሩ ያንኳኳል ይመጣሉ። ግን አትግቡ በማለት ምንም መፍትሄ አይሆንም። ገብቶ መወያየት ነው። ይሄ የሚያሳየው ምንድነው? ትምህርታቸው ዜሮ እንደሆነ የሚሟገቱበት ነገር ምንም እንደሌለ መጽሐፍ ቅዱሳዊ እንዳልሆነ ነው በቃ የሚያስረዳው ይሄንን ነው። እኛ ግን እንገባለን እድሉን ቢሰጡን እኮ በየቤታቸው እንገባለን። ያው እነሱ ስለማያስወሩን ምናምን ነው እንጂ እንደኛ በስነ ስርዓት ቢያዋሩን ረጅም ጊዜ እንገባለን፣ ችግር የለውም። ግን እነሱ ጋር እንደዛ የለም። አይ በቃ ቀረና ታዲያ ወዴት ነው የምትጠሩን? ታዲያ ኑ የምትሉን ወዴት ነው? እንግዲህ ያው አትግቡ ብለው ይጠራል። ጥሪትታዋል በቃ ጥሪትታዋል። አሁን በእኔድም እንደ በጓ ነው የሚቀብሩን እንጂ እንደ ሊጠራ ነው ማለት ነው። ገብተው ዝም ብሎ የሚከራከሩ ይቆማል ማለት ነው። ዋናው ወንጌል የሚሰማ ይመጣል ማለት ነው። ካሁን ወደ ዝም ብሎ የሚከራከር አለ አይደለም ማይድን ሃይማኖተኛ የሆነው እሱ ይቀራል ማለት ነው። ደህናው ለመቀበል የሚመጣው ይመጣል ማለት ነው። እንደዛ ነው የሚሆነው። እንግዲህ ኑ በብርሃኑ ተመላለሱ የሚያለ ሰው እንዴት አትወያዩ ይባላል? ይመቻል። ፋሲል ሞክር። እሺ ወንድሜ ፍቅር ሰው እንደምን አለ? ጌታ ይባረክ። ከየት ቤተ እምነት ነው? ከኦርቶዶክስ። እሺ ወንድሜ እንኳን ደህና መጣ። እንኳን ደህና መጣችሁኝ። እዚህ አርዕስት ይዘን እያወራን ነው። ውይይት አለ። የዘላለም ሕይወት በእምነት ነው ወይስ የሚለውን አርዕስት ላይ ነው ያለነው። በዛ ላይ ምን ምላሽ አለ? የዘላለም ሕይወት የሚገኘው በእምነት ነው። አሜን። እኔም በዛ አስማማለሁ። እንደ ስላሽ አድርጎ በስራስ የሚል አለ። በስራስ ይገኛል? በስራ ሰው አምላክን ካመነ እግዚአብሔርን ካመነ እንደ እግዚአብሔር መመላለስ አለበት። እንደ እግዚአብሔር ሐሳብና እንደ እግዚአብሔር ፈቃድ መመላለስ አለበት። ፍሬ ማፍራት አለበት ነው አይደለም? ቃሉ ፍሬ ማፍራት ግዴታ ነው። መቼም ሎሚ ብርቱካን ተክለ ሎሚ አታጭድም አይደለ? ያው ስራውም ደግሞ የመንፈስ ፍሬ ነው የሚባለው አይደለ? እዛም እንትኑ ፍሬ ራሱ እኮ የመንፈስ ቅዱስ ፍሬ ነው። እና አሁን ግን በስራስ ይዳናል? በእምነት ነው የሚዳነው። የዘላለም ሕይወት የሚገኘው በእምነት ነው። ጌታ ይባርክ። ጥሩ ነው። ከኛ ጋር በዛ ተስማማለህ።
በምን እምነት ነው የሚገኘው? እስኪ እሱን ዝም ብለን እስኪ እንነጋገር። በየትኛው እምነት ነው? እኔም ወደሱ ለመምጣት ነው የምፈልገው። ጌታ ኢየሱስ ክርስቶስ በከፈለልኝ ሞቴን ስለሞተልኝ በመስቀል ላይ በከፈለው ደሙን ባፈሰሰው ስለኔ መስዋዕት በሆነው ያንን መከራ ስለተቀበለ ስላመንኩኝ በዛ ድናለሁ። ትክክል 100%። የኔም እምነት እንደዛ ነው። እዚህም ያሉ ቅዱሳን እምነታቸው እንደዛ ነው። ስለዚህ አሁን ድንሃል ማለት ነው አንተ? አዎ ድኛለሁ። የዳንከው በክርስቶስ ስራ ነው ብለሃል። በመስቀሉ ስራ በመስቀሉ ስራ ነው የዳንኩት። እሺ ሌላ መዳኛ መንገድ አለ በኦርቶዶክስ ውስጥ? የለም። የለም? ኦኬ። አይ ጥሩ ነው። እንትኖቹን እንግዲህ አሁን እኔ እናንተ በጣም ተግባብተናል። በምንድን ነው የተግባባ ነው? የዘላለም ህይወት የሚገኘው በእምነት ነው። በምን ስንል ደግሞ በጌታዬ በኢየሱስ ክርስቶስ እሱ በከፈለው መስቀል ላይ ሰማይና ምድርን ባስታረቀው እኛንም ደግሞ ከእግዚአብሔር ጋር ያስታረቀን ኢየሱስ ክርስቶስን በከፈለው ስራ ማለት ነው። እና እግዚአብሔር ይባረክ። አሁን ግን በየቤተ እምነታችንን ደግሞ ያሉት ትምህርቶቹን ብንዳስሳቸው ምን ይመስልሃል? በኦርቶዶክስ ቤተክርስቲያን ውስጥ ያሉትን አስተምሮቶችን። ደስ ይለኛል። ግን እኔ ወይ ደግሞ ማንንን ልጠይቃት? አንድ መቼ እንዳመነ ነው ቆይ መቼ እንዳመነ አምኛለሁ ብሏል። መቼና እንዴት እንዳመነ ይንገር። ሴብዲ ይጠይቀው። እነሱ አምነናል ይላሉ በክርስቶስ፣ ግን መቼ ስትለው አሁን እንዳላመነ ትንሽ ቆይቶ ይጠይቃል፣ ይነግራል። መቼ ነው ያመንከው? አሁን አምኛለሁ። መቼ ነው ያመንከው? ኢየሱስ ክርስቶስን ምን ብለህ ነው? በክርስቶስ አምኛለሁ ስትል እምነትን የጀመረው መቼና እንዴት ነው? ምንድነው ሲያመንከው? ዝም ብሎ አምኛለሁ አይደል? እምነቴ የጀመረውማ አይምሮዬ ማገናዘብ ሲጀምር ነው። ተቀብለህ ወንጌሉን ማለት ነው መሆኑ ነው። እሱ መቼ ነው ታውቀዋለህ? አይምሮዬ የሚያገናዝበው መቼ ነው? አንድ ሰው ተወለደ፣ ከዛ አይምሮ በራሱ ማሰብ ይጀምራል የሚባለው መቼ ነው? በዛ እድሜ ላይ በቃ መቼ ነው? ስንት ዓመት ነበር ያኔ ነው? ንገረን እኮ አሁን ያመንኩት ስትል መቼ? አሁን እኛም ብጠይቀን እናውቃለን መቼ እንዳመንን፣ መቼ ጊዜውን ሰዓቱን እናውቃለን በትክክል። አንተ ጊዜውና ሰዓቱን መቼ ነው ያመንከው ኢየሱስ ክርስቶስን? መቼ? በ15 ዓመት አንተ ኦርቶዶክስ እና ያን ጊዜ ተጠመቅ? አምነት ተጠመቅ? አዎ ተጠምቄያለሁ። በ15 ዓመት ኦርቶዶክስ ታጠምቃለች? እንደዚህ አይነት ስርዓት አላት ኦርቶዶክስ? ለምን አታጠምቀኝ? አሁንም በ40 ዓመቴም ታጠምቀኛለች እንዴ? ስንት ጥምቀት ነው ያላት ኦርቶዶክስ? ኧረ ጉድ! አንድ አይደል እንዴ ጥምቀት ያላት? አሁንም ታጠምቀኛለች። ደስ ይላል። አንድ ጥምቀት እኮ ነው ያላት ኦርቶዶክስ ተዋህዶ ዶግማ ብላ ያስቀመጠችው አንድ ጥምቀት እኮ። ታዲያ አሁንም ታጠምቀኛለህ የምትለው አንድ ጥምቀት ነው አይደለ? ኧረ ቆይ አሁን በ15 ዓመቴ አልክ፣ እንደገና ደግሞ በ40 ዓመቴ ማጥመቅ ከፈለኩ ይጠመቃሉ አልክ። እንዴ ስንት ጥምቀት ነው ያላት? መቼ አመንክ ነው ጥያቄ። መቼ አመንክ አልሽኝ? አመንክ እኮ በ15 ዓመቴ አልክ። በ15 ዓመት መቼ ተጠመቅ? ያው ከእምነት በኋላ ሰው አምኖ ካመነ ድነቱን ካረጋገጠ በእምነት ነው የሚዳነው። ከዛ በኋላ የጥምቀት ስርዓት ስላለ ጥምቀት ስርዓት ነው ይፈጸማል ያ ማለት ነው። ስለዚህ አመንኩኝ አልክ። አምናሃል ማንን? ኢየሱስ ክርስቶስን አምኛለሁ በ15 ዓመቴ። ጥሩ ነው። ኦኬ ኢየሱስ ክርስቶስ ስለአንተ ኃጢአት እንደሞተ አመንክ፣ ንስሐ ገባህ ማለት ነው። ከዛ በኋላ እንደዚህ አይነት ትምህርት አላት ወይ ነው ኦርቶዶክስ ተዋህዶ ቤተክርስቲያን አላት ወይ እንደዚህ አይነት ስርዓት? ካመንክ በኋላ ምን አደረክ? ቀጣይ ምን አደረክ? በቀጣይ በቃ አመንኩኝ በኢየሱስ ክርስቶስ አመንኩ። ከዛስ አልተጠመቅም? ካመንክ በኋላ አልተጠመቅም? አልተጠመቅኩም። አረ 40 ቀን ላይ አልተጠመቅም አንተ? በ40 እና በ40 ቀን በ40 ቀን ተጠመቅ። በ15 ዓመት አመንክ? አዎ በ15 ዓመት አመንኩኝ። ኦኬ ስለዚህ አሁን ኢየሱስ ክርስቶስ ብቻውን ያድናል ነው የሚለው። ድገሞ ደስ ይላል። ድገሞ እየተባልክ
በ40 ቀኑ ተጠመቀ፣ በ15 ዓመቱ አመነ አይደል? መጽሐፍ ቅዱስን አንብበህ ማለት ነው ቤተክርስቲያን ነው ያስተማረችው እምነት መጽሐፍ ቅዱስን አንብቤ ቤተክርስቲያን በምታስተምረው አመንኩ። ኦኬ። ስለዚህ በማርያም ምልጃ ታምናለህ አንተ? በማርያም በቅዱሳን ምልጃ ታምናለህ? አምናለሁ። በክርስቶስም ታምናለህ? ማርያም እኮ በምልጃቸው ምንድነው የምታምኑ? በክርስቶስ አምነህ ከዳነ አንድ ሰው እንደገና ሌላ አማላጅ ያስፈልገዋል ማለት ነው? ኦሬዲ የዳነ ሰው ምልጃ ያስፈልገዋል? ምልጃ ማለት እኮ አሁን ማርያም ታማልዳለች፣ በቅዱሳን ምልጃ ታምናለህ። ድኛለሁ ካል ከአንድ ሰው ከዳነ ያው እናንተ ምልጃ የምትሉት ያው አልዳንም፣ እኛ ብቁ አይደለንም፣ ኃጢአተኛ ነን፣ ስለኛ ይጸልዩልናል፣ ያማልዱናል ትላላችሁ። ምክንያቱም በራሳችሁን አንጸልይም አልዳንም ስለምትሉ ጻድቅ አይደለንም። እዚህ ጋር አምነን ተጠምቀን ድነናል ትላላችሁ፣ እዚህ ጋር ደግሞ ወደ ቅዱሳን ትጸልያላችሁ። ምክንያቱም እኛ አንበቃም ስለምትሉ፣ አንበቃ ማለት ኃጢአተኞች ነን ስለምትሉ ነው። አሁን ደግሞ አንተ አሁን እኮ አንተ ምን አልክ? በክርስቶስ አምኜ ድኛለሁ፣ ከዛ ደግሞ በማርያም ምልጃ ማምናለሁ። በማርያም ምልጃ ካመንክ እንዴት ነው አልዳንክም ማለት ነው? ምን ሊያደርግልሃል አንተ የምታማልደው? ምንድን ነው የምታማልድ? ከምንድን ነው የሚያማልዱ? እሺ አንድ ጥያቄ እኔም ደግሞ ልጠይቅሽ። ይሄን ከመመለሴ በፊት እኔ አንድ ጥያቄ መልስ። እኔን መጨረሻ ኖ ነው ጥያቄ አንቺ ብቻ ጥያቄ እንድንማማር ነው አይደል የፈለግኩት? ቆይ ስጨርስ ርዕስሽ እሱ አይደለም አይደለም። አንዴ ልንገርሽ፣ ከርዕስሽ አትውጪ፣ በርዕስሽ ጠይቂኝ። በቃ ከርዕስሽ ውጪ ከጠየቅሽኝ አልመልስልሽም። እንድንማማር ከፈለግሽ እንድጠይቅሽ ፈቃደኛ መሆን አለብሽ። እንድጠይቅኝ ፈቃደኛ መሆን አለብኝ። ከጀመርኩት ሰው ጋር ልቀጥል፣ ካንቺ ጋር አልጀመርኩም። በቃ እሺ፣ አንዴ ከጀመርኩት ሰው ጋር ልቀጥል፣ ከሱ ጋር እየተግባባው ነው። በቃ ኦኬ፣ ጎ ሄድ። እሺ፣ ግን የምትጠይቀው መጨረሻ ላይ ነው፣ ሲጠይቅህ ነው። ኦኬ ማለት እኔ ልጠይቅህ አላልኩትም፣ ማማር እያለኝ ነው። ከሱ ጋር መጨረሻ ላይ ትጠይቀዋለህ፣ ችግር የለውም። ጥያቄ ያልገባህን ወይ እሱን መጠየቅም ትችላለህ። ግን በርሻው ሴቭዲ እያያዝከው፣ እሺ፣ በመሀል ያዝ ያደረግከው። ሶሪ ያው ኢንተራፕት ስላደረኩ ያው እኔም አላረግሽኝም። ትንሽ ጥራት አለው ድምጽ፣ ግን ትንሽ ስልክ ያለበት ቦታ የሚኮሻኮሽ ምናምን ነገር አለ። አይ ይንኮሻኮሻል። አሁንስ አሁን ጥሩ ነው፣ ክሊር አልነበረ። ያ ይባረክ። ሴፍዬ፣ እኔ አንድ ጥያቄ ግን እንድጠይቅልኝ እፈልጋለሁ። በ40 ቀኑ ተጠመቀ የእግዚአብሔር ልጅ ለመሆን። ከዛ በኋላ የነበሩት ብዙ ጥምቀቶች ምን ለማግኘት እንደሆነ አብረህ ጠይቀልኝ። ተባረክ። እሺ፣ ተባረኪ። የፍቅር ወንድሜ ወይ የፍቅር ምንድነው? አትነበብም የምትቀጥለው? የፍቅር ሰው ነው የሚለው። የፍቅር ሰው። እግዚአብሔር ይመስገን፣ በጣም ደስ የሚል ስም ነው እውነት። እና ቅድም እንትን የተባባል ነው የነበረው። እስቲ የቤተክርስቲያኗን ደግሞ እምነት እንፈትሻት ነበር አይደል? ተባባል ነው የነበረው። አዎ፣ በመሀል እኔ ደግሞ አንድ ጥያቄ አንተ ልጠይቅ ስል ማለት ነው የተነጋገርነውን ተማመንን አይደለ? አዎ። እኔ ደግሞ አንድ ጥያቄ ነበረኝ እዚሁ ርዕስ ላይ ያለ ጥያቄ ማለት ነው። እሺ፣ አሁን እኛ በህይወት ስላለን አመንን፣ መጽሐፍ ቅዱስን አነበብን፣ ዳንን አይደለ? ጌታ ኢየሱስ ቆይ፣ አመንን፣ ተጠመቅን፣ ዳንን። ጌታ ኢየሱስ ክርስቶስ ደግሞ የመጣው ለሁሉም ሰው ነው አይደለ? አዎ። ሰው ደግሞ ጌታ ኢየሱስ ከመምጣቱ በፊት ነበር አይደለ? የሰው ልጅ ወደ መሬት ከሆነ አዎ፣ ወደ መሬት በቃ ጌታ ኢየሱስ ክርስቶስም ወደ መሬት ከመምጣቱ በፊት ጌታ ኢየሱስ ክርስቶስ ነበረ። ከመወለዱ በፊትም እልፍ አላፍ ነው እሱ ሳይሆን ሰው ልጅ ግን ወደ ምድር ከመጣ በኋላ ነው ጌታ ኢየሱስ ክርስቶስ ወደ ምድር የመጣው።
በዛ መሃል ደግሞ የሰው ልጆች ሞተዋል፣ ብዙዎች ሞተዋል አይደለ? በመጽሐፍ ቅዱስ ላይ የተጠቀሱትም ሰዎች ሞተዋል። እነዛ ሰዎች አሁን እርግጥ ነው አምኖ የተጠመቀ ያመነ የተጠመቀ ይድናል ይላል። እነዛ ሰዎች ደግሞ የሞቱት ጌታ ኢየሱስ ክርስቶስ ከመምጣቱ በፊት ነበር። እነዛ ሰዎች ወንድማችን አይጠቅምህም። አሁን ለአንተ የሚጠቅምህ አንተ መጀመሪያ የራስን የዘላለም ህይወት እንዳለህ እርግጠኛ ሁን። ከዛ በፊት የነበሩ ሰዎች የት ገቡ የት ወጡ የት ገቡ እሱ የኛ ጥያቄም አይደለም፣ የማንም ጥያቄም አይደለም። የሚጠቅመን ግን አሁን ባለንበት ወቅታዊ በሆነ አሁን ባለንበት የራሳችን እሱ በራስ ነው ማመን ያለው። እንደዛ ቆይ አንዴ ይሄን አሁን ከራሳችን ጋር አንድ ጊዜ ይሄ ከራሳችን ጋር ሲጀመር አይደም እሱን በግልህ መመራመር ማወቅ ትችላለህ ወይ? አዎ ዲበኩሉን ጠይቃችሁ ብላለች ሊያ። ዲበኩሉም ይመልሳሉ ሰው ሁሉ ድኗል ብሎ ስለሚያምኑ ከአዳም ጀምሮ የነበረው እሳቸውን ጠይቅ። አሁን ይሄ ላንተ አይጠቅምም። ላንተው የሚጠቅምህ አንድ ጊዜ አንደኛ ከኢየሱስ ከነበረ በፊት ሁሉ ሰው ምን ጠቅሞናል እሱ አይደለም ውይይታችን። እሱን በግልህ አልኩ እኮ መጽሐፍ ቅዱስ ብቻ ነው አይደል? አሁን አንድ ጥቅስ የሆነ ነገር ብትጠይቂ ከመጽሐፍ ቅዱስ ብለሽ ነው አይደል የምትጠይቂኝ አንቺ? አሁን ያወራን ያለ ነው ጌታ ኢየሱስ ክርስቶስ መጥቶ ከሄደ ጀምሮ ለሰው ልጆች ነፍሱን ከሰጠቀን ጀምሮ ነው የሚመለከት። ምክንያቱም ያ ሰዎች ሁሉ እንዲድኑበት የተገባ ኢየሱስ ክርስቶስ ነው። ከዛ በኋላ ያለው በግልህ ጠይቅ ምንም። ስለዚህ ለምን የአብርሃም አምላክ የዳዊት ልጅ ለምን እላለሁ? እሺ እንዴ አሁን እሱ ነው ርዕሳችን። ወዴት ነው ርዕሳችን? አሁን የቀደሙትና አብርሃም የት ሄዱ? አብርሃም የት ይሆናሉ? በገነት ነው ነው የዳዊት ልጅ ለምን እላለሁ? እነሱ የዳኑ ናቸው፣ ምንም አይጠቅምህም ነው የኔ አባባል። እነሱ የዳኑ ናቸው፣ ምንም አይጠቅም፣ ድነዋል። እነሱ መጽሐፍ ቅዱስ ላይ ስለተጻፉ ነው። እሺ ከዛ በፊት የነበሩት ሰዎች ያልዳኑ ናቸው ባንቺ አስተሳሰብ? ይሄን አልወጣኝም ምንም። አሁን ለውይይታችን አሁን ላለነው የምትይኝ ነገር የፍቅር ሰው እንደማመጣ አንደኛ ሲጀመር ርዕሳችን እሱ አይደለም። ጥያቄ የምትጠይቀን ከሆነ አሁን ያወራንበት ባለው በሩስ ላይ ጠይቀን ከቻልኩ ጠይቀን። አሁን እንደገና ባኬጂ አብርሃም እንደዛ ማለት አልችልም። መጽሐፉ ግልጽ አድርጎ ይነግረናል። መጽሐፍ ቅዱስን አንብብ። አሁን የተጠየቀውን ጥያቄ መልስ። ራይት ነው አሁን ባለው እሺ ለተጠየቁት ጥያቄ ወንድሜ መልስ አልመለስኩልህ? መልሰህልኛል። ወደ ፍተሻ ወደ ቤተክርስቲያን ወደምታስተምረውና አንተና እኔ የተግባባንበት የፍቅር ሰው የዘላለም ሕይወት የሚገኘው በእምነት ነው። በማንነት ስንል በክርስቶስ በከፈለልን መስቀል ላይ በሞተልን በፈሰሰልን ደግሞ በተቆረሰልን ስጋው ድነናል፣ ድኛለሁ ብለኸኛል። በስራ እንደማይዳን ግን ደግሞ ሰው ከዳነ በኋላ ደግሞ መልካም ማድረግ እንዳለበት ተነጋግረናል እና በዛ ተማመንን እና አሁን ደግሞ በቃ ጠለቅ ብለን ልንገባ ነውና እንቀጥል አይመስልህም? ልጠይቅህ የፍቅር ሰው። እሺ ይመስለኛል። እሺ እኔ ሜዳ ጠለቅ ብለን እንገባለን። እኔ የጠየቁትን ጥያቄ አንተ ልትመልስልኝ ትችላለህ? እኔ አሁን ከአርስቱ አልወጣም፣ ግን አንድ በአንድ ነገር ህግ የሚለውን ነገር አንብበው እዛ መጽሐፍ ቅዱስ ላይ እንዳሉትም እዛ መጠየቅ ትችላለህ። ግን በህግ ያዘው። በህግ ነበር የሚዳኘው ከዛ በፊት በሚለው ነገር ያዘው። እሺ ክርስቶስ ከመምጣቱ በፊት በህግ ነበር የሚለውን እሱን በዛ እንጠቅልለውና ወንድሜ የፍቅር ሰው መች ነው የዳንከው? ይህ ሁሉ ምንድነው አንተን ለማብጠልጠል ሳይሆን እርግጠኛ እንድትሆንልኝ እና እዚህ ደግሞ እኛም ደስ እንዲለን ተግባብተን እንድንለያይ ነው። እሺ ለሌላ ነገር አይደለም። መች ነው የዳንከው? መጽሐፍ ቅዱስ ምትጀምር? እሺ ቅድም 15 ዓመት ብለህ ነበር። 15 ዓመት ላይ ነው የዳንከው የተቀበልከው ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርገህ? መቼ ማለት ዓመት ነው? መጽሐፍ ቅዱስ ማንበብ የጀመርኩት በ15 ዓመቴ ነው። 15 ዓመቴ ነው። አዎ ንስሐ ገብተሃል? ጌታ ኢየሱስ ክርስቶስ እንደሞተልህ ገብቶ ጌታ ኢየሱስ ክርስቶስን ተቀብለሃል? አዎ
ያኛው የልደት ቀንህ መች ነው? ዳግም መወለድ ያስፈልጋል አይደል ይላል ጌታ ኢየሱስ ክርስቶስ። እና መች ነው ዳግም የተወለድከው? ዳግም የተወለድኩት በ40 ቀን በውሃ ስጠመቅ። ኦኬ አሁን እሱን እስቲ ያመንኩት ግን እኔ በራሴ ቀጥል። እሺ አይደለም የምታወራ መስሎኝ ለአንተ ብዬ ነው። ምንም ችግር የለም። እየተነጋገረ በ40 ቀንህ ነው ማለት ነው። 40 ቀን ማለት 1 ወር ከ10 ቀን ማለት ነው። በጣም ህፃን ነህ። የተጠመቀው አዎ፣ ኦኬ ምንም ችግር የለውም። ስለ ጥምቀቱ አንተም ራስህ ታምናለህ። አሁን በጥምቀት ሰው ይድናል እንዴ? እምነት የዘላለም ሕይወት በጥምቀት ያገኛለህ መሰለኝ። አዎ የዘላለም ሕይወት እኮ በምንም አይገኝም። በቃ በአንድ ያለ ልጁ በጌታ በኢየሱስ ክርስቶስ ነው የሚለው። በእምነት ብቻ የሚለው ላይ ቆመሃል ማለት ነው። በዛ በእምነት ብቻ ነው የሚገኘው ነው አይደል? አዎ እሺ። ስለዚህ በ40 ቀን የተጠመቀው ምንም ላንተ በዛ አታምንም፣ በዛ ድኛለሁ ብለህ በጥምቀት አልዳንኩም። እኔ ተባረክ። እኔ እንዳው ቃልህን ነው የምወስደው። ስለዚህ ኮንፌስም እያረክ ስለሆነ እኔም እኮ ቃሉን ነው የምነግርህ። ችግር የለውም ወንድሜ፣ ከኔ ጋር ከኔ ጋር እየተስማማ ነው። ለመናገር የፈለኩት ሰዎች ኮንፌስ ሲያደርጉ ኮንፌስ እያደረክ ነው ማለት እያወጣህ በአንደበት እየተናገርክ ስለሆነ ያንን ነው ማምነው። እግዚአብሔርም ያየው የልብህን ያያል። በቃ ምንድነው አንተ ጥምቀት አያድንም ብለሃል፣ ስራ አያድንም ብለሃል፣ እምነት ነው የሚያድነው ብለሃል። እምነትም በጌታ በኢየሱስ ክርስቶስ። ከኔ ጋር ምንም የሚያጋጭህ ነገር የለም። በዛ በኩል መጽሐፍ ቅዱስም ጋር አትጋጭም። እንቀጥል። ስለዚህ በ15 ዓመትህ ጌታ ኢየሱስ ክርስቶስን ወንጌልን ሰማህ አይደለ? እሺ። እና ወንጌልን ሰማህና ተቀበልከው። ወንጌሉን ንስሐ ገባህ። ተቀበልኩት። ኦኬ። ንስሐ የገባህበት ቀን ትዝ ይልሃል? አይልህም። እና በቃ ጌታን ትወደዋለህ። በስራ እንደማይዳን በጥምቀት እንደማይዳን በሱ እምነት ነው። ግን ንስሐ ገብተህ አታውቅም? ንስሐማ ገባለሁ ሁል ጊዜ። ጌታዊ ይቅር በለኝ እላለሁ። የሆነ ጥፋት ሰው ላጠፋ ከበላ አምላኬ ሆይ ማረኝ እላለሁ፣ አድነኝ እላለሁ። እጅህን የሰጠህበት ነጭ ባንዲራ ያሳየህበት ቀንን ታስታውሰዋለህ ወይ ለማለት ነው። እሱን ነገር በነግርህ አሁን ላታምነኝ ትችላለህ። ግን አምናለሁ። በጣም በቃ ውስጤ ገብቶ የቀረ የሆነ ጊዜ የጌታ ስቅለት ፊልም የሚታይ ነበረ። በጣም ልጅ ነኝ። አሁን ከምልህ እድሜ በታች ማለት ነው። መጽሐፍ ቅዱስ ከማነብበት እድሜ በታች። እሺ። እና ሳየው አለቅስ ነበረ። በትርጉም ነበረ ማየውና በጣም በቃ ደስ ይለኛል። ያ ጊዜ ባስታውሰው በጣም ነበር ደስ የሚለኝ። ግን 3ኛ ክፍል ወይ 4ኛ ክፍል በሆን ነው በቃ ዛኔ ነው እንደዳንኩ ማምነው። መከኔ ከፋኝ ብዬ ያመንኩት የሚገርም ነው። እኔም እንደዛ አጋጥሞኝ ያውቃል። በአንተ እድሜ ሳይሆን እኔም ያንን ሙቪ አይቼ በቃ ለምን ብዬ ክትክት ብዬ ሳኩ እንትን ያልኩበት ያለቀስኩበት ጊዜ ትዝ ይለኛል። በቃ ልም አድርጌ አልቅሼ ከዛ በኋላ ነው ቤተክርስቲያን መሄድ የጀመርኩት። ግን ተለቅ ያልኩ ሰው ነበርኩኝ እና እግዚአብሔርን እጅግ አድርጌ አመሰግናለሁ። ፍቅሩ ያኔ ነው የገባህ ማለት ነው፣ ውስጥ የገባው። ጌታን አመሰግናለሁ። እኔም በሰቃሉኝ እል ነበር ማለት ነው። ያን ያህል ማለት ነው እምልህ እንትን አሁን
እንግዲህ እጅህን ያ ፍቅሩ የገባህ የዛን ጊዜ ነው። ያው እየተማርክ ምን ያለው መጽሐፍ ቅዱስ ታነባለህ? አልፎ አልፎ አነባለሁ። ብዙም አይደለም። መጽሐፍ ቅዱስ በቀን 3 ስለዚህ በቀን 3 እንደሚበላ 3 ጊዜ መነበብ አትሊስት አለበት መጽሐፍ ምግብ ስለሆነ። እኔ የህይወት እንጀራ ነኝ ለጌታ ኢየሱስ ክርስቶስ። ስታነብ ጊዜ የሚገለጥ ነገር አለ። እየጸለይክ አንበብ እና ሌላ መልክ ይሄ የምንወደው እኔ እናንተ የምንወደው ጌታ ኢየሱስ ክርስቶስ እንደዛ ያለቀስንለት ከሆነ የማይወዱኝ ትእዛዜን ይጠብቁ ይላል። እሱ አንብቧል። ይቆራረጣል ድምፅክ። እሺ በጣም ይቅርታ። እሰማለሁ። የፍቅር ሰው አሁን ትሰማለህ? እሺ ጌታ ኢየሱስ ክርስቶስ ምን አለ መሰለህ መጽሐፍ ቅዱስ ላይ እኔ እናንተ እሱን እንደምንወደው እናውቃለን፣ ልባችን ውስጥ ፍቅሩ ገብቷል አይደለ? ምን ይላል መሰለህ? የምትወዱኝ ከሆነ ትእዛዜን ጠብቁ፣ የማይወዱኝ ትእዛዜን አይጠብቁም ይላል። አንብበው ታውቃለህ? አንብቤ አውቃለሁ። እና ወንድም ያሁን የፍቅር ሰው ምልህ ምንድን ነው? ትወደው ከሆነ ይሄ እንደዚህ ያለቀስክለት ጌታን ኢየሱስ ክርስቶስ መስቀል ላይ እኔ ልሰቀል ያልከው ጌታችንን የምታገኝ ላይ ነው እንጂ መቼም ከዛ ውጭ ያለ የምታገኝበት መንገድ የጌታን ኢየሱስ ክርስቶስን ትእዛዛቶች ከመጽሐፍ ቅዱስ ነው የምናገኘው። እና ቃል ከገባህለት የምትወደውን ጌታ ከዛ መጽሐፍ ቅዱስ ውጪ ትእዛዝ አልቀበልም ማለት ይኖርብሃል። ከዛ ውጪ የሚወጣ ነገርን ቅድም እህት ያነሳቸውን ለምሳሌ በልምድ የመጡ አስተምሮች፣ በባህል የመጡ በሰዎች የመጡ ከአጋንንቶች የመጡ ብዙ አስተምሮቶች አሉ። ከጌታ ከኢየሱስ ክርስቶስ እንደዚህ የወደድከው ከሱ እንድትርቅና እንድትሸፍት ከዛም ወደ ሰዓት ባህር የሚጥሉ ትምህርቶች አሉ። ለምሳሌ ጌታ ኢየሱስ ክርስቶስ ሲናገር ምንወደው ከሆነ ትእዛዙን እንጠብቃለን፣ ግን እንዲሁ የወደድነው ደግሞ ትእዛዙን ካልጠበቅን ደግሞ ከባድ ነው አይደለ ወንድሜ? እና ስለዚህ ደህንነታችን የሚያረጋግጥልን መንፈስ ቅዱስ ትእዛዙን ስንጠብቅ ነው። እሺ በተለይ ደግሞ እግዚአብሔር ቀናተኛ አምላክ ነው ይላል። ቀናተኛ አምላክን ሌላ አምላክ ካመጣህበት ደርበ ትወደዋለህ እንዴ? ኖ ትወደዋለህ አይደለም። ስለዚህ አንድ አምላክ ነው ያለው። እኔ ቀናተኛ አምላክ ነኝ ይላል። ቤኪ ሚዩት አርጓል። ቤኪ ሚዩት አርጓል። ይጨርሱና ታወራለህ ከልጁ። እሺ የፍቅር ሰው በጣም ነው ደስ የሚለው እና አንድ አምላክ ነው። እሱም አምላክ ደግሞ ቀናተኛ አምላክ ነው። ኢየሱስ ስሙ ይባረክና በአብ በወልድ መንፈስ ቅዱስ ታምናለህ? ከዛ ውጭ ሌላ አምላክ አለህ? የለኝም። ኦኬ። ስለዚህ አምልኮ የሚገባው አንድ አምላክ ከሆነ እስቲ በአምልኮ ላይ እንነጋገር። እስቲ አምልኮ ምን ማለት ነው? አምልኮ ማለት ለእኔ አሁን የማመልከው ጌታዬ፣ ፈጣሪ፣ አምላኬ፣ የነፍሴ እስትንፋስ ብዬ የማመልከው አንድ እግዚአብሔርን ነው። ከዛ ውጭ ለእኔ እስትንፋስን የሰጠኝ የለም፣ የፈጠረኝ የለም። ፈጣሪ እግዚአብሔር ነው። አሜን። ስለዚህ ምን ታረግለታለህ የፍቅር ሰው? ከዚህ ውጭ ለእኔ አምልኮ የለም። አምልኮ ስታረግለት ምን ታረግለታለህ? ለዚህ ለተወደደው አምላክ ትሰግድለታለህ። እሰይ። ሌላስ? አመሰግናለሁ። ሌላ ምን ታረጋለህ? ደስ ይለኛል። ደስ ይላል ስትሰግድ። አመሰግናለሁ። ታመሰግነዋለህ። እሰየው። ሌላስ?
ሌላስ ወንድሜ? በቃ ከዚህ በላይ እገዛለታለሁ፣ ራሴን ሰጠዋለሁ። አሜን። እኔ የእሱ ነኝ ብዬ አምናለሁ። ዋው። እና በቃ እኔም እንዳንተው ነኝ። ሌላው ደግሞ ጠለቅ ብለህ ስታየው ምን ይላል መጽሐፍ ቅዱስ ላይ? ጌታችን ኢየሱስ ክርስቶስ ስሙ ይባረክ ምን ይላል መሰለ? በስሜ ጸልዩ ይላል፣ በእኔ ስም ጸልዩ ይላል። ሌላ ደግሞ እኔ እውነት ሕይወት መንገድ ነኝ፣ ከኔ በቀር ወደ አብ በማንም በኩል መቅረብ አይቻልም የሚለውን አንብበዋል ዮሐንስ ላይ ወንጌል ላይ ያለው። እና የምንወደው ከሆነ በጣም ተጠንቅቀን ትእዛዙን መስማት አለብን አይደለ? እንግዲህ በጣም እንደምትወደው እኔ ገብቶኛል። ስለዚህ አሁን የትእዛዝ ጉዳይ ከሆነ ትእዛዞች ማክበር፣ ትእዛዞቹ መሆን አለባቸው። አንተ ጋር እሳት ሄደ እንደምነካው ሌላው ነገር ምንካ፣ በተለይ በአምላክነቱ በዚህ በክብሩ ይቀጥል ማለት ነው። ስለዚህ አምልኮ ጋር ስንነጋገር አምልኮ ማመስገን ነው ብለኸኛል። ሌላ መዘመር አምልኮ ነው ብለህ ታምናለህ? መዘመር ማመስገን ነው። አዎ መዝሙር የአምልኮ አንድ ስርዓት ነው። አዎ እሱም ራሱ ማመስገን ነው፣ አንድ ስርዓት ነው። እሰይ። ሌላ የምታደርጉትን በሙሉ በስሜ ያድርጉ ይላል ጌታ ኢየሱስ ክርስቶስ። ያኛው መስጠትም አለ። መጽሐፍ ቅዱስም በስሙ ስትሰጥ እንደምትባረክ ይናገራል። የሚቆጠርልህም በሱ ስም የምትሰጠው የሆነ እንደሆነ ለድሆች በጌታ በኢየሱስ ክርስቶስ ስም የሚሰጥ ለእግዚአብሔር ያበድራል ይላልና የምታደርጋቸው ነገሮች በሙሉ መንፈሳዊ ነገሮች በሙሉ አምልኮች ናቸው ብለህ ታምናለህ ማለት ነው አይደለ? ላይክ ስትዘምር፣ ስትጸልይ፣ በተለይ ጸሎት ራሱ ትርጉሙ ምንድን ነው? ጸሎት ትርጉሙን ታውቀዋለህ? እስቲ ንገረኝ የጸሎት ትርጉሙን። ጸሎት እኮ ጥያቄ ነው አይደለ? ማመስገን ወይ ደግሞ ጥያቄ ነው። ጸሎት ሁለት ነገር ነው ሊሆን የሚችለው። እንዲደረግልህ የምትፈልገውን ነገር ወይ ደግሞ ስለተደረገልህ ነገር ታመሰግናለህ። እውነት ነው። ግን ጸሎት ጉግል እንኳን ብታደርገው ፕሬየር የሚለውን ምን ይልሃል መሰለህ? ወይም ደግሞ አፈታቱም ከአንድ ፍጡር ከሃየር ቢንግ ወይ ከዲቫይን ቢንግ ጋር ወይም ደግሞ ከፍጡር ከፈጣሪው ጋር የሚያደርገው ግንኙነት ነው ይላል። ማለት ጥያቄ ሊሆን ምስጋናም ነው ወይ ውዳሴ ነው አይደለ? ፊልጵስዩስ ላይ እንደሚለው ምስጋናና በውዳሴ ወደ አምላካችሁ ቅረቡ እንደሚለው እና ስለዚህ ያኛው ጸሎትም አምልኮ ነው እና አምልኮ ደግሞ ቅድም ያልከኝ ቀናተኛ የሆነ አምላክ ስለሆነ አምልኮ የሚገባው ለአንድ አምላክ ነው ብለኸኛል። እና አሁን ከዛሬ ወዲያ ማድረግ ያለብን ንስሐ ገብተህ ወንድሜ እስከዛሬ ድረስ ላደረጉት በሙሉ ይቅርታ፣ ጌታ ኢየሱስ ክርስቶስን ስለምትወደው ይቅርታ ጠይቅ። ያደረካቸው የተለማመድካቸው ነገሮች ካሉ ብዙ ሰዎች ሳናውቀውም በልምድም ኃጢአት ነው ማለት ለሌላ ጸሎት የሚሰማ እግዚአብሔር ብቻ ሆኖ ለሌላ ለፍጡራን ጸሎት አምልኮ ካቀረብን ንስሐ መግባት አለብን። ንስሐ ምለው እሱን ነው። ንስሐ ገብቶ ከዛሬ ወዲያ ቃል ገባላለሁ፣ በስሜ ጸልዩ ብለሃል፣ በስሜ ጸልያለሁ፣ መጽሐፍ ቅዱስን ግለጥልኝ፣ መጽሐፍ ቅዱስን ቃልን እቀበላለሁ፣ ለቃል እገዛለታለሁ ብለሃል። ስለዚህ መጽሐፍ ቅዱስን እያነበብክ ለቃሉ መገዛት አለብህ ማለት ነው። እስማማለህ? በዚህ እስማማለሁ። እና እኔ እንግዲህ ያው ምልህ ካሁን ወዲያ ላለው ህይወትህ መጽሐፍ ቅዱስን አንብብ። ማንም እንደው ሄደህ ጥያቄ ካለብህ ነገሮች እንደ ቅድሞ አይነት ጥያቄ ካለብህ እየመጣህ መጠየቅ ትችላለህ። ግን ዋነኛው ነገር የግል ግንኙነት ነው። ዋናው የግል ግንኙነት፣ የፍቅር ሰው ከእግዚአብሔር ጋር ያለ እንደዚህ የምትወደውን አምላክ እንዴት ነው መጨመር የምፈልገው? ፍቅሬን እንዴት ነው ምገዛለት?
ምን ይወዳል የሚለውን ነገር ለምትወደው ሰው ምን ይወዳል ብለህ ነው አይደል የምታስበው። ስለዚህ ይህን አምላክ ደግሞ ምን ይወዳል? እሱ አሁን ትእዛዞቹን የሚያከብር ሰው ይወዳል። በቃ ይህን ነው ነገር። አንደኛውም ደግሞ ጌታ ኢየሱስ ክርስቶስ ዓለሙን በሙሉ እግዚአብሔር አሁን አንተ ጌን ታውቀዋለህ፣ ትወደዋለህ። ስለዚህ ካሁን ወዲያ ያለው ትእዛዙን ነው የምጠብቀው። ሄደ አምልኮ ለማንም እንዳትሰጥ። ይህን ነው ነገር። መዝሙርህን ለማንም እንዳትሰጥ። በቃ አምልኮ ነው ብለሃል። የምትሰጠውንም ነገር በሙሉ በኢየሱስ ክርስቶስ ስም ነው ማድረግ ያለብህ። እሱ ነው የተሰቀለልህ፣ እሱ ነው የተቆረሰልህ። ሌላ ማንም የለም። እሱም ሊከሳ አይችልም። ሄደ በሌላ በኩል በሌላ ስም ለምን አልመጣም? ወደ እኔ ቅረቡ ነው ያለው። ቀጥታ የልጅነት መንፈስ ነው የሰጠ አባ አባ የሚል አይደለ? ስለዚህ ያንን ይዘ ሁሉ የምታደርገውን ነገር ለምትወደው ክርስቶስ ነው ማድረግ ያለብህ። ትስማማለህ? አመሰግናለሁ ወንድሜ፣ በጣም እስማማለሁ። ንስሐ መግባት ከፈለክ ንስሐ ግባ። እሺ፣ ጌታን ትቀበላለህ። በቃ ከዛሬ ወዲያ ገዛላለህ ብለህ ተቀብለሃል። ተቀብያለሁ እኮ እኔ። እሺ፣ ከዛሬ ወዲያ ላደረካቸው ኃጢአቶች ንስሐ መግባት ትፈልጋለህ? እፈልጋለሁ። እሺ፣ እኔ ግን ንስሐ ምልህ ምንድን ነው? እስከ ዛሬ ድረስ ላርካቸው ልምምዶች ነው ማለት። መጽሐፍ ቅዱስ ላይ ክርስቶስ ሰማይና ምድርን አስታርቋል። ያማል ክርስቶስ ነው። ከዛሬ ወዲያ ለክርስቶስ ቀጥዬ ጸልያለሁ። ከዛሬ ወዲያ የልጅነት ይህን የምወደውን አምላኬን የተቀበልኩትን አምላኬን እስከ ዛሬ ድረስ ስላስቆጣው ስላሳዘንኩት ይቅር በለኝ የሚል ጸሎት ከኔ ጋር ማድረግ ትችላለህ። ደስ ይለኛል። በቃ እንጸልይ። አሁን ትከደዋለህ። በቃ ይሄ አማላጅ ምናምን ክርክር ያለውን በሙሉ ነገር ልምምዶችን በሙሉ ታቆማለህ። አሜን አሜን። እሺ፣ ተንበርከክ። እኔም ተንበርክክ ያለው እና እምለውን ትላለህ። ተንበርክክ ያለው እኔ የፍቅር ሰው ምለውን በል እላለሁ። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ፣ ጌታዬ አምላኬ ኢየሱስ ክርስቶስ ሆይ፣ ስለዚህ ጊዜ እጅግ አድርጌ አመሰግንሃለሁ። ስለዚህ ጊዜ እጅግ አድርጌ አመሰግንሃለሁ። ይህንን እድል ስለሰጠኸኝ አመሰግንሃለሁ። ይህንን እድል ስለሰጠኸኝ አመሰግንሃለሁ። ያደረክልኝ ከአእምሮዬ በላይ ነው። በመስቀል ላይ ስለሞትክልኝ ደምህ ስለፈሰሰልኝ ስጋ ስለተቆረሰልኝ ስጋ ስለተቆረሰልኝ ኃጢአቴን በሙሉ ይቅር ስላልከኝ የዘላለም ሕይወት ስለሰጠኸኝ አመሰግናለሁ። ያኔ በልጅነቴ ፍቅርህ ስለነካኝ አመሰግናለሁ። ጌታዬ ሆይ እገዛልሃለሁ ለዘላለም። አሜን። መገዛትም እፈልጋለሁ። በእኔ አቅም ሳይሆን በመንፈስ ቅዱስ እችላለሁ። መንፈስ ቅዱስ ሆይ ና ውረሰኝ። እስከ ዛሬ የተለማመድኩትን ኃጢአት ልምምዶቼን በሙሉ ይቅር በለኝ። አምልኮ ከእግዚአብሔር ውጪ በሰጠሁት በማወቅ ባለማወቅ ሁሉ ይቅር በለኝ። ይቅር በለኝ።
ከአሁን ወዲያ መንፈስ ቅዱስ ሆይ ጉልበቱ ነኝ። መንፈስ ቅዱስ ሆይ ጉልበቱ ነኝ። ጸሎቴን ሁሉ እንዲሰማልኝ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ክርስቶስ ሞቶልኛል። አማልዶኛል። አሁን ወዲያ አላግባብ የሆኑትን ነገሮች በሙሉ አቆማለሁ። ቃሉን እያነበብኩ እገዛለሁ። እንደምወድህ ልገዛልህ ስለምፈልግ ለቃልህ ለመታዘዝ ቃል እገባለሁ። ጌታ ሆይ ሰይጣንን፣ ዓለምን፣ ስጋን ክጃለሁ። ከአሁን ወዲያ ለቀረው ህይወቴ በሙሉ ዘመኔ በሙሉ በቤትህ ልኑር። መንፈስ ቅዱስ ሆይ እርዳኝ። ቃሉን ግለጥልኝ። እውነትህ ያግዘኝ። ጌታ በኢየሱስ ክርስቶስ ስም አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ እግዚአብሔር ይሁን። በቃ ከርተኸዋል ወንድሜ። አንድ ነገር ስለ ሃይማኖት እንዳትቆም። ሃይማኖት ኢየሱስ ክርስቶስ ነው። ከዛሬ ወዲያ በቃ ሃይማኖት ጌታ ኢየሱስ ክርስቶስ ነው። ብትከራከርም ለጌታ ለኢየሱስ ክርስቶስ ነው የምትቆመው። ለማንም የቅዱሳን ይበሉ ስዕል ይበሉ የአማላጅ ምናምን ይባል አማልዶኛል። ጌታ ኢየሱስ ክርስቶስ ነው ያማለደኝ። በቃ ታቆማንም እኮ አልፈልግም። ጥያቄም እኮ እንዲመለስልኝ ስለፈለኩ ነው። አሁን አንተ ስላዳመጥከኝ አንተ ያልከኝን አደረኩኝ። አንተም ማስረዳኸኝ፣ እኔም ትደረጋለህ። ገብቷል? ግን መልስ አንድ ጥያቄ ይመልሱልህም እነሱ። ያ ነው። አመሰግናለሁ። በዚህ መንፈስ መተኛ ስለምፈልግ ተባረክልኝ። እወድሃለሁ። የፍቅር ሰው የት አካባቢ ነው ያለው? እኔ ደብረ ዘይት አካባቢ ነኝ። ደብረ ዘይት። እሺ፣ እንጸልያለን። አንዳንዴ በውስጥ ስልክህን ትልክልኛለህ? ደስ ይለኛል። እልክልሃለሁ። ይኸው ፎሎ አድርጌያለሁ። ቤተክርስቲያን መሄድ ትጀምራለሽ ወንድሜ? እሺ አባቴ። ተባረክልኝ። ሰላም ሁኑልኝ። ደህና እደር።